ያለ መረጃ ምን ሆናችኋል? ኦርቶዶክሳውያን ምንድነው የገባባችሁ? አንድ የረባ ቁም ነገር የሚያወራ ሰው የለም። የሰኞው ላይ የተጻፈውን አታቅ፣ ሐሙስ ላይ ምን እንደሚል አታቅ፣ አባቶች የተረጎሙትን አታቅ፣ ሰዓታት አታቅ። በእውቀት አውሩ እንጂ በእውቀት አውሩ፣ በእውቀት አውሩ እኮ ነው ብዬ የምለው። ሊቀ ሊቃውንቱ ተያይዘን ማለቃችን ብሎ ያለው ማለት ነው። ማን ነው የሚያስገባው? መባጽ ይሆንም ቀደም ገብቶ ሲረብሽ ነበር እኮ። በቃ ታች አስወርዱት። ለምን ነው ታስገቡት? ወንድምነ ዳንዬ ሁለቴ ስጠይቀው ሰምቻለሁ። በቃ እኛ ዝም ብለው ጠላ እየጠጡ እየመጡኛ ላይ እንትን እንዲሉ አንፈልግም። በእውቀት የምታወሩ ሰዎች ካላችሁ ነው ግቡ። ይኸውልህ ሁለት እርምጃ አትራመዱም ስትል ትያዛለህ ማለት ነው። ገና እዚህ ጋር ሙከራ ስታደርግ ይኸውልህ እንትን ብሎ በዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ሳትል ሳትጨርስ ከቤቱ ትወጣለህ። ምክንያቱም የለህም፣ ባዶ እጅህን ነህ፣ ባዶ ጭንቅላት፣ እውቀት አልባ። መጽሐፍ ቅዱስን አታነቡ፣ ቤተክርስቲያን መጽሐፍቶቻችሁን አታነቡ፣ ውዳሴ ማርያም አታውቁ፣ ትርጓሜው ምን ብለው አባቶቻችሁ እንደተረጎሙት አታውቁ፣ መረጃ መጽሐፍት የላችሁ። እንደኛ ግዕዝ ካመር እናንተ ነጠላዬን አቀብሉኝ እንደሚባለው አይነት ኢትዮጵያ ውስጥ አሉ አይደል? እንደዛ በቃ መሳደብ ብቻ። መናፍቃኑ እመቤታችንን እንዲህ ብለዋት ቲያ በኋላ ደግሞ እንዲህ አሏት ብሎ የሚል አንድ ዘበለው በኋላ ፈሰስ የሆነ ሰውዬ ሲሳደብ ሰማ። በቃ ጴንጤ ስትሳደብ ነው የኖርከው አንተ። ጴንጤው መጽሐፍ ቅዱስን አንብቦ ጨርሶ የራስን መጽሐፍ ጥርስ ከምላሳቸው እያወጣ እያየው ነው። ማርያም ሰኞ ውዳሴ ማርያም ላይ ኢየሱስ የአዳምን መርገም በሞቱ አጠፋ ይላል። ሐሙስ ውዳሴ ማርያም ላይ ደግሞ ማርያም ነች ያጠፋችሁ ይላል። እዚሁ መጽሐፍ ላይ ሰኞ ኢየሱስ ነው ብላችሁን ሐሙስ ማርያም ናት ትላላችሁ እንዴ? ሰኞ ላይ በኢየሱስ ነው የጠፋው ብላችሁን ሐሙስ ላይ በማርያም ነው የጠፋው የምትሉ ጉደኞች፣ የ21ኛው መቶ ክፍለ ዘመን ጉደኞች። በቃ እችን ቤተክርስቲያን ቅድስት ቤተክርስቲያን እንደው ቅድስት ቤተክርስቲያን እንዲህ ብላ ቅድስት ቤተክርስቲያን ምንድን ነው ያለችው? ያለችውን ማጽፋለች። የጻፈችውን ሸምድደን እኛም ስንማር ነበር፣ ስናዜማው ነበር። ብራዘር ሳዜማው ነበር፣ ዘሩንም ከነዜማው ጭምር ማለት ነው። ውዳሴ ማርያም መጣና 50 እግር የሆነ ትርጉም ሊተረጉም ፈለገ ማለት ነው። የ50 እግር የሚባለው ትላል አይደል? እንደዛ አይነት ትርጉም ሊሰጥ ማለት ነው። አንዱን ቃል አባቶች እንደዚህ ብለው ተርጉመውታል። ሊቃውንቱ ብየስለው ሊቃውንት የሚባል ነገር የለም። ኤርሚያስ ውዳሴ ማርያም ሊቃውንት የሚባል ነገር የለም። ይሄው እዩት። ይሄው ውዳሴ ማርያም ቅዱስ ኤፍሬም እንደደረሰው ከቀድሞ አባቶች ሲዋረድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት 12 ቁጥር ምስማር እንደዚህ እመታባለው ማለት ነው። ስለዚህ መጽሐፍቶቻችሁን አጠቀው። ሊቀ ሊቃውንት ቢያድግልኝ ዘሀገረ ጅማ ብለን ካልቻለ በስተቀር የለም። እንዴት በመረጃው ወገኖች በመረጃው ያለ 10 ዓመት ሙሉ ኤርሚያስን ተሳደባችሁ አታስቆሙኝም። ስለ ብራዘር የፈለጋችሁትን ተሳደቡ። የቤተሰብህን ስዳደግነት ወይ ደግሞ የቤተ እምነትህን ስዳደግነት ነው ታሳየኝ። ቤተ እምነትህ እንኳን እንደዛ ብያለሁ። ብዙ እግዚአብሔር የሚፈሩ ሰዎች ስላሉ ማለት ነው። ብዙ ግን በመጀመሪያ እናትህን ከዛ አባትህን አስተዳደግህን እንደዛ ነው ታሳየን ማለት ነው። እሺ እንኳን ደህና መጣ። ከታች ለና ቆየ። እንዴት ነው? ከየት ቤተ እምነት ነው? እንዴት ነው? ከኦርቶዶክስ ነው የመጣሁት። እሺ አንዳንድ ቁጥር ስለጻፍክ ነው ያስገባው። ያ ላሳይ ነው እኮ ትርጉሙ ምን እንደሚል ከትልቁ ታደርገኛለህ። እኔ መጽሐፉ አለኝ። የማን ትርጉም ነው ታሳየኝ? ትርጓሜው ነው እኮ ማሳይ ምን ኢንቴንሽኑ ምን እንደሚል የማን ትርጓሜ ነው ታሳየኝ ነው ብየመለ ውዳሴ ማርያም
የትኛውን ትርጉም ታሳይ? አንድምታውን ትርጓሜ የትኛውን ቀን የትኛውን ቀን ማለት አያውቀውም። አያችሁ ውዳሴ ማርያምን እንጂ የትኛው ቀን ላይ ምን እንደሚነበብ አያውቅም። የትኛውን የሐሙስን እኮ ነው የሐሙስን ነው እኮ ሐሙስ ነው የሚባለው። ታዲያ ብላ ደግሞ የሐሙሱ ውዳሴ ማርያም ቆይ የሚባለው እንደዚህ ነው። ይኸውልህ ብራዘር የሐሙሱ ውዳሴ ማርያም የአንድምታ ትርጓሜ ላነብልህ ነው የሚባለው። እሺ ለምን እንደምታነብልኝ አሁን የሐሙሱን ውዳሴ ማርያም የአንድምታ ትርጓሜ አንተ ያልከው ማለት ነው? ምንድን ነው ያልኩት? እኔ የመጀመሪያው ሰኞ ድህነት በጌታችን ይላል፣ የሐሙሱ ደግሞ በእመቤታችን ነው ይላል ብለሃል። ይላል አይልም መጽሐፉ? ያለውን ልንገርህ ይላል ማለት ነው። አንተ ይላል ብለህ ከማለት መጽሐፉ ይላል አይልም የሚለውን ልንገርህ። ይላል አይልም ከዛ ትነግረኛለህ። አንተ ብለሃል ነው ያልከኝ። አዎ እኔ ብያለሁ። እኔ ያልኩት ግን ይኸው መጽሐፉ እዚህ ነው ያለ። ካሜራ ከፍቼ ነው ያሳየሁትኝ። መጽሐፉ ግዕዙን አውጣው ላሳይ። ግዕዝ ትችላለህ? አልችልም። ግዕዝ አንተ ትችላለህ አይደል? ግዕዙን አውጣው ላሳይ። ግዕዙን አውጣው። አንተ ትችላለህ አይደል? እችላለሁ እኔ በለው በአማርኛ ዝጋው ነው። ካሜራህን ማን ነው? ካሜራህን ወደዚህ ክፈትና ፊትን አዙረህ ግዕዙን በልልህ። ኖ መጽሐፉን ክደህ ነው። መጽሐፉን ክደህ ነው። ምኑ ነው መልልህ? ክደህ ነው። ውዳሴ አድመጠኝ። ክደህ ነው። መጽሐፉን ክደህ ነውና ውዳሴ ማርያም የሐሙሱን በቃልህ በለው። ታውቃለህ እኔ ስለማላውቅ ነው። በለዋ ምንድነው የመጀመሪያው ፓርለም ሰከንዷን ነው እኮ የኔታ ይበሉት። ይሄኛው የሐሙስ ውዳሴ ማርያምን ይበሉት በቃልዎት። ውዳሴ ማርያም አውቀዋለሁ ብለኛል። አንተ ግዕዝ ታውቃለህ ብለኛል። እኔ አላውቅም እና እርሶ ግን ይበሉት ውዳሴ ማርያምን የሰኞው ለሐሳቡ አንተ የተናገርከው ሐሳብ አትቀይር ወንድማችን ከይቅርታ ጋር። እሺ የሰኞው ሁለተኛ ግዕዝ ሳታውቅ ውዳሴ ማርያም ታውቃለህ ብለህ እንዳትለኝ። የሰኞው ውዳሴ ማርያም ላይ ምንድነው ብሎ የሚለው? እሺ ለሰኞውን በጌታችን ነው ብለሃል አይደል? እንደዛ የሚለው ነው መጽሐፉ ይላል። መጽሐፉ ይላል አይልም? ወይ እሱ ጋር ከማለት በፊት የሰኞ መጽሐፉ ይላል አይልም? ወንድሜ ይላል እንጂ ይላል። ቴንኪው። የሐሙሱስ ላይ በማርያም ነው የጠፋልን ይላል አይልም? የሚለው ልንገርህ። እሺ ዘሩ ራሱ ዘሩና ትርጓሜው ታውቃለህ አይደል? ይኸውልህ ዘሩ ቆይ ብራዘር፣ እኔ ይታያል አትበለኝ ብራዘር። እዚህ መጽሐፍ ደርድሬ አንተ እኮ ፒዲኤፍ ነው ይዘህ መጣሁ። እኔ ግን ሃርድ ኮፒ ነው ያዝኩት ብራዘር። አንተ ማን እንደጻፈው እንኳን የማይታወቅ መጽሐፍ ነው ያዝከው። ይታያል አትበለኝ። እኔ የቤተክርስቲያኒቱ ማተሚያ ቤት የታተመ በ1980 ዓ.ም በትንሣኤ ማተሚያ ቤት የታተመ ሊቃውንቱ የጻፉት የአንድምታው ትርጓሜ ውዳሴ ማርያም ዘሩም ውዳሴ ማርያም አለኝ። ይታያል አትበለኝ። አንተ ይዘህ የመጣው ወረቀት ማን እንደጻፈው እንኳን የት እንደተቀመጠ እንኳን አላውቅም። ኦኬ እነዚህ እኔ መጽሐፍ ችግር የለብኝም ያልኩህ የሰኞው ይኸው አንድምታው ነው። እኮ ያለኝ እዚህ ጋር ይሄ አንድምታው ነው። ይታያል። ዘሩን ንገረኝ በመጀመሪያ ትርጓሜ ከመንገር በፊት ይታያል እዚህ ጋር ወንድሜ ቶም። ከቀድሞ ውዳሴ ማርያም ቅዱስ ኤፍሬም የደረሰው ይላል። ተከታተለኝ እኔ ጋር ከቀድሞ አባቶች ሲወርድ ሲዋረድ የመጣው ንባብና ትርጓሜው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሊቃውንት እንደጻፉትና እንደተረጎሙት ይላል። አያው የአንድምታውን ይዤዋለሁ እኔ። አሁን አንተ ያስከው ማይጻፈው ማያስቀምጠው አይታወቅም፣ ግን ስናነበው እናያለን። ትክክለኛ የሆነ አለ፣ ትክክለኛ ያልሆነ ሊሆን ይችላል። አብዛኛው ግን ትክክለኛ ሊሆን ይችላል ብዬ ልጠርጥር ልገምት። ኦኬ እኔ አሁን ይሄ ውዳሴ ማርያም አንድምታው ትርጓሜ ነው። ዘሩ ደግሞ እዚህ ውስጥ ነው ያለው። ዘሩን ሲተረጉሙት ዋናውን ቃል ሲተረጉሙት የተረጎሙት ትርጉሙ ይሄው ዋናው ዘር እዚህ ውስጥ አለ። አሁን ዋናው ዘር የሐሙሱን አውጣውና አንብቡ። ቴንኪው። አሁን በደንብ ተደማምጠናል ማለት ነው። የሐሙሱ ዘሩን ይሄ ትርጓሜውን ነው ያመጣው ወንድሜ። ዘሩ እኮ ነው። ከዘሩ እኮ ነው እንትን ዘሩ ማለት ዋናው ናቤኪ ኩልነ ማለት ናቤኪ ኩልነ ወግዝእትነ ወላዲተ አምላክ። አሁን አንተ ያነሳው እቺ ናት። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያሃ ተስረ ዘቀዳሚ መርገም እንተ ሀደረት ዲበ ዘመድን የሚለው ኦኬ ምንድነው? እሱን ድገመው። ይኸውልህ ማለት ናት
ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲሃ ተስዕረ ዘቀዳሚ መርገም እንታደረ ዲበ ዘመድና አለ። ይህ ማለት ምን ማለት መሰለህ? ዘበንቲሃ ተስዕረ ብሎ እንታደረት ይላል። እንታደረት ማለት ያደረው ማለት ነው። በእርሷ ያደረው አለ። ይኸውልህ ምክንያቱም ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲሃ ተስዕረ ማለት ባንቺ ተሻረ ባንቺ ዘበንቲሃ ተስዕረ ቀጥለህ አንብበው። አንዱን እንኳን ሐሳብ ሳጨርስ ወርታች አጥቶር ቀጥለህ አንብበው። እዛው ጋር ይኸውልህ ዘበንቲሃ ብሎ የሚለው ለምን ደም ታንቀሳቀሰው? እኔ ጋር መጽሐፉ አለ ካልሆነ ትልቁ ላይ ሆነ ነው። ዘበንቲሃ ከሚለው ጋር ጀምረህ አንብበው። ዘበንቲሃ ተስዕረ ወደ ፍለፊት እንታደረት ይላል። ቀጥል። ከዛ ቀጥል። ዘበንቲሃ ተስዕረ ብሎ እንታደረት ይላል። እንታደረት ማለት ነው። ከዛ ቀጥሎ ያለውን አንብበው። ከዛ ቀጥሎ ያለውን አትበለኝ። ከዛ ቀጥሎ ያለውን አንብበው። እንታደረት አንብበው። ምንድነው? እቺ ምንድነው የሚል አንብብ ብራዘር። ካላነበብክ እታች አውርጅህ ለህዝቡ አነባለሁ። አንብበው። አሁን የጀመርከው በባህሪያችን ጸንቶ የነበረው መርገም ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን ነው የሚል። በእርሷ ምክንያት አድመጣኝ። አለቀ። ምክንያቱም ማን ነው? እግዚአብሔር ነው። አድመጣኝ። ኦኬ። ዘሩ ላይ አሁን የአንድምታ ትርጓሜውን ያመጣው አይደለ? አያ እሱን ነበር ልሸፍን የተሯሯጥከው ማለት ነው። የገባህበትን ቤት አላወቅም ብራዘር። ኦኬ። የሐሙስ ውዳሴ ማርያም እኔ ወርታይ ከፍ አድርገው ዝቅ አድርገው አለ ለምን ጋር ስላለ ሁለቱም ማለት ነው። ኦኬ። ዘሩ ይሄ ነው። አንተ ዘሩን አልያዝክም። እኔ ትርጓሜውም ይኸው ዘሩም ይኸው ማለት ነው። እኔ ነኝ ሐቀኛ። ኦርቶዶክሳውያን ዝም ብለው ነው ወደቦቼ። ዘበንቲሃ ብሎ የሚለው ጋር ብቻ ሊደጋግም ይፈልጋል። እሺ። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ከእንጨት በልታ ባደረገችው ዓመፅ በባህሪያችን ያደረ የቀድሞው እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። ኦኬ። ግልጽ ነው? ግልጽ አይደለም? ይሄ ለህዝብ ቆይ አዳም ሚዩት አድርገው። ከትርጓሜ በፊት ዘር ይቀድማል አይቀድምም? ወንድማችን ቶም ዘር ይቀድማል። አንድ ጥያቄ ልጠይቅህ። እና አትጠይቀኝም። የጠየቅኩን መልስልኝ በአግባቡ። ሙሉን ጨርሰውና ምክንያቱ ምን እንደሆነ ይነግራል። የጠየቅኩን መልስ በአንቺ ምክንያት ብሎ መጨረሻ ላይ ምን እንደሚል ታየዋለህ። ብራዘር እኔ ነኝ የሚዩት ያደረኩ። የጠየቅኩህን መልስልኝ። እንዴት አንድ ማስተዋል ያለው ኦርቶዶክስ አይገባም? ተግባቦትን ህግ ወቁ። የጠየቅኩህን መልስልኝና ከዛ ትጠይቀኛለህ። እንዴት አንድ ማስተዋል ያለው ሰው እንኳን አይመጣም? እንደው በጌታ ከዚች ትልቅ ቤተክርስቲያን ውስጥ አንድ የረባ ሰው እዚህ ስትመጡ ነው ደማችሁ የሚፈላው። እዚህ ስትመጡ ነው ከአርስቱ ውጭ የምታወሩት። የጠየቅኩህን መልስልኝ ማለት አንተ ጠይቀኝ ማለት አይደለም። የጠየቀኝ ከመለስክልኝ በኋላ አንተ ትጠይቃለህ። የጠየቅኩህ ምንድን ነበር? አርስ ከአርስት እንትኑ ይቀድማል ወይ? ትርጓሜው ነው የሚቀድም ወይስ? ቴንክ ዩ አስታውሰዋል። ከትርጓሜው በፊት ዘሩ ይቀድማል አይቀድምም? ዘሩ ይቀድማል። ይሄ እኔ ያዝኩት ዘሩ ነው ወይስ ትርጓሜው ነው? ይሄ አንተ ያዝከው ዘሩ ነው። ወደ አማርኛ ተተርጉሞ ማለት ነው። ይሄንን ዘሩን አባቶች ሲተረጉሙት አሁን አንተ ቅድም እንዳልከው አሉ አይደል? ሙሉን አንዴ ብታነበው ማለት ነው። እንደ ወንድምነት ነገር ሙሉን ብታነበው እሷን አሁን እንጨርስ ብራዘር፣ እንጨርስ እኮ አልኩህ። ምን እንደሆነ ይነግርሃል። እንጨርስ እኮ አልኩህ ወንድምዬ፣ በአንቺ ያለበትን ምክንያት። እሺ እንጨርስ። በዚህ ክፍል ላይ ዘሩ ላይ ብሎ የሚለው እዚህ ጋር የቀድሞውን እርግማን በማን ያጠፋልን ነው ብሎ የሚለው መልሰልኝ ወንድማችን። በአንቺ ምክንያት አለ። አሁን ሔዋን አጥፍታለች። በሷ ምክንያት ጣቴን ያስቀመጥኩት ጋር ይኸው ብራዘር፣ ተግባብተን ብናወራ በጣም ደስ ይለኛል። ምክንያት የሚል ቃል አለ እንደዚህ እዚህ ውስጥ እኮ ዘሩ ውስጥ ምክንያትም ብሎ የሚል የለም። ዘሩን ታማኝ ሆነ አንብብ። እዚህ ጋር ምን ይላል?
ምን ይላል? ምን የሚለው የጠፋል? እስኪ ያው በእርሷ ምክንያት ነው የሚለው። አሁን የግዕዙ ዘሩ ነው። እኔ ዘሩ ላይ ታማኙን በመጀመሪያ ምክንያት የሚል እዚህ ዘሩ ውስጥ አምጣ። ከሌለ እዚህ አንድምታው ላይ ምክንያት ብሎ የሚለውን አምጣ እንታወራው። እኔ በመጀመሪያ ዘሩ ላይ ምክንያት የሚል አሳየኝ። አንብበው። ይኸው አንብበው። ሙሉን ጨርሰህ ልታነብልኝ ትችላለህ? አንብበው አልኩ። እኔ ዝም ብሎ የደብተራ ኮተት ሳነባሉልም አንብበው። እሺ ምን እንደሚል ደቂቃ ትሰጠኛለህ ላስረዳ? ይኸው አንብበው አልኩ። ከማስረዳት በፊት ዘሩን አንብበው። ማንበቡንማ እኮ እኔ በግዕዝ ነው የተማርኩት። አንብበው። በአማርኛ አንብበው። እዚህ ግዕዙን ነው የተማርኩት። ምን የማልነግርህ አማርኛ አትችልም ማለት ደቂቃ ስጠኝና አንድ ደቂቃ ላስረዳ ምን እንደሚለው። ሙሉ መደበቅ የለም። የምታወራው ከኔ ጋር ነው። ግዕዝ ውስጥ አትደበቅ፣ አማርኛ ውስጥ አትደበቅ። እንደዚህ አይነት እኮ ዕዳ ነው የጣለባችሁ። የጠየቅኩህን አማርኛውን አንብበው። እዚህ ጋር ይኸው ዘሩን እሱ የሚለውን ማነብላለሁ፣ ችግር የለውም። ግን እኔ ሙሉን አንብበው እኮ ነው የተባልከው። አንብበው ማለት ነው። አንብበው። የቀድሞ እርግማን በእርሷ አይጠፋልን፣ አምላክን የወለድሽ ድንግል ማርያም ወይ የሁላችን መመኪያ ናት ይላል። ኦኬ እዚህ ጋር ስህተት አለበት ወይ ስህተት የለበትም? ያጻጻፍ ሙሉን ላስረዳሽ ጊዜ ሰጠኛል። ጠየቅኩ መልስልኝ። ስህተት አለበት ወይ ስህተት የለበትም? እዚህ ጋር ያጻጻፉ። እኔ ግዕዙን ነው እንትን ብለው የጠየቅኩህን መልስልኝ። ዘሩን ነው የጠየቅኩ። ግዕዝም ብትሆን አታመልጥም። ኤርሚያስ አበበ አንተ ሳትቀድስባት በፊት የቀደስኩባት ቤተክርስቲያነች። አንተ ውዳሴ ማርያምን ሳትማር በፊት ዘሩንም ዜማውንም የተማርኩባት ቤተክርስቲያነች። የጠየቅኩም መልስልኝ። እዚህ ጽሁፍ ላይ ስህተት አለ ወይስ የለም? እንደዚህ እኮ ብትሰጠኝ ያስረዳለሁ። ኤርሚያስ መልሰው ገጥመን ብራዘርዬ። እዚህ ጽሁፍ ላይ ከማስረዳት በፊት እዚህ ጽሁፍ ላይ ስህተት አለበት ወይስ የለበትም? ስህተት የለበትም። ምን መሰለህ ስህተት የለበትም ያልኩህ? አይ ቆይ በመጀመሪያ ስህተት የለበትም ወይስ አለበት ብዬ ስልህ ምክንያቱ ይኸውልህ ለምን መሰለህ ብለህ ምክንያቱን አትንገረኝ። በመጀመሪያ ስህተት አለበት ወይስ ስህተት የለበትም? እዚህ ጽሁፍ ላይ የለበትም። ስህተት የለበትም። በዚህ ጽሁፍ ላይ ምክንያት የሚል ቃል አለ? ዘበንት ያህተ ስረ ማለት ነው ማለት ነው። እዚህ ነው ያልኩህ። አማርኛው ላይ አድምጠኝ ልብ በልና እዚህ አማርኛው ላይ ዘሩ ላይ ስህተት የለበትም ብለኛል። በዚህ ክፍል ላይ ምክንያት ብሎ የሚል አለ ወይስ የለም? በለው እያለ እኮ ነው እንግዲህ ምክንያት ብሎ የሚል ቃል አለ ወይስ የለም? ዘሩ ላይ አንድ ጥያቄ 3 4 እንጠይቅ አታርገኝ። ትርጉሙን እንትን ማለት ይኸውልህ አንዳንድ ጊዜ ማለት ነው ወደ ኋላ ልንሄድ ነው። እዚህ ዘሩ ላይ ምክንያት ብሎ የሚል ቃል አለ ወይስ የለም ነው ብዬ የምልህ። ምክንያት የሚለው አለ እኮ እዚህ አሳይቻለሁ እኮ። ይኸው አሳየኝ። እዚህ ከአንድም ሰው አሳይቻለሁ። ዘሩ ላይ አሳየኝ። ዘሩ ላይ የሌለ ትርጓሜው ላይ ምን ሊያደርግ ማለት ተጨመረ? ዘሩ ላይ አሳየኝ። ዋናው ዘሩ ላይ በሌለበት ትርጓሜ ላይ እንዴት ገባ? ስርዋጽ ዘበንት ያተሰረ ነው እኮ የሚል ዘበንት ያተሰረ ብሎ ምን ይላል? አንድ ጊዜ አንድ ደቂቃ ስጠኝ ወንድም አድመጠኝ። ይኸው እዚህ አማርኛውን እየጠየቅኩ ነው። ከዛ እንሄዳለን ወደ ግዕዙ። እዚህ ክፍል ላይ በአንቺ ምክንያት ብሎ ይላል ወይ? ምክንያት የሚል ቃል አለ? ከሱ ጋር የለም። ግን እኔ አሁን የተማርኩት እኮ አሁን ወደ አማርኛው ሰው የለም። እሺ ስለዚህ የለም። ይሄ ጽሁፍ ግን ትክክል ነው አይደል? ትክክል ይመስለኛል። እኔ እንግዲህ በሱ እርግጠኛ መሆን አልችልም። ለምን ነው እንዴ? አሁን ቀደም እኮ ይሄ ጽሁፍ ትክክል ነው ትክክል አይደል ብዬ ስልህ ትክክል ነው አልከኝ። ስህተት የለበት ብዬ ስልህ ትክክል ነው ብለኛል። አሁን ደግሞ ትክክል ይሁን ትክክል አይሆን አላውቅም አልከኝ። ለምክንያቱስ እናንተ ግዕዝ ውስጥ እስልምና ሃይማኖት በአረብኛ ቋንቋ፣ ኦርቶዶክስ ደግሞ በግዕዝ ውስጥ ተደብቃ ነው ህዝቡን ጢባ ጢቤ የምትጫወቱበት ማለት ነው። አይደለም ላስረዳ እኮ ነው። እኔ ተርጉም ማለት እኔ አባቶች ብለው የተረጎሙት እዚህ አለ። ግለጠው፣ እሱን በቃ ግለጠውና ያንተን ትርጉም አንፈልግም። እኔ ዋናው ዘሩ ላይ ነው ያልኩት። አድመጠኝ፣ እኩል አታውራ። እዚህ ትርጉሙ አለኝ። እኔ ትርጉሙ ስላለኝ ያንተን ትርጉምም አልሻም።
ምንድነው ብሎ የሚለው አማርኛው ዘሩ ይሄ ልንገርህና አንተ የፈለከውን ተናገር። አድምጠኝ አማርኛው ኦኬ አማርኛውን አላምንም በላ ካደው ይሄንን ከዛ ወደ ግዕዙ ነው ማለት ይኸውልህ ሲተረጎም ማለት ነው ኖ ካደው ቆይ ካደውና ወደ አማርኛው እንሄዳለን ከዛ እዛ ውስጥ የተጻፈውን ቃል በሙሉ ግሱን ከትርጓሜ ጠይቃለሁ ተመልስልኛለህ ማለት ነው ኦኬ የቋንቋው ሊቃውንት ደግሞ መዶሻ መጣባለው ማለት ነው እንደ በቋንቋው ሊቃውንት መዶሻ ማለት በትርጓሜያቸው ማለት ነው እንጂ እንደነ ድል በድል በመዶሻ ናትን ማፈርጠው ነው ያልኩ አይደለም እየመለ እኔ በመረጃ ነው ኦኬ እሺ ስለዚህ ይሄ አማርኛው ትክክል ነው ወይ ቢየስለ ትክክል ነው ብለኛል ቀደም ያ ምን መሰለ አማርኛው ነው ከግዕዙ የትኛው ነው ትክክለኛ እንትን ነው እኮ ሲተረጎም ማለት ነው አንዳንዴ እሷን ትክክል ነው ያልኩበት ምክንያት መሰለ ምክንያት የሚለው ስለሌለ አሁን ሙሉን ስህተት ነው ልንለው አንችልም ግን አሁን አስረዳይ ብትለኝ ምንድነው ምን እንበለው ምክንያት ብሎ የሚለውን ምን እንበለው ይኸውልህ ምክንያት ያለው ምን መሰለ ይኸውልህ አንድ ደቂቃ ስቴሽ ምክንያት ያለው ይኸውልህ ከትልቁ ብታረገኝ ደስ ይለኛል ችግር የለውም ምኑ እንደምታነበው ዘሩን እንደምታነበው ትርጓሜውን አይደለም ዘሩን ነው ማነብል ማለት ዘሩን ማለት የመጀመሪያዎቹን ብቻ ማለት ነው ወደ እንትኑ ሳልሄድ ወደ አንድምታው ሳልሄድ ወደ ብዙ አሁን እዚህ እንት ያተሰረ ብሎ እንት አደረት ስላለ ባንቺ ያደረው ማለት ነው ባንቺ ያደረው እንት አደረት ማለት ነው ከዛ ምክንያቱም መሰለ እዛው ናቤኪ ላይ ዳግመኛ ይወል ለዚህ ላይ ምን ይላል መሰለ እዛው ማለት ነው ዘበንቲያ ከሚለው በታች ያለውን ወረድ እንጂ እየቀጠልክ ነው ዘሩን የምትሄደው ዘሩን አሳየው እዚህ ጋር ነው ዳግም ከፈለን ንብላ ምጽሐት ይላል አልጠይኩም ለምን ማዶ ይዘለልከው ከዛው ዘበንቲያ ከሚለው ቀጥሎ ያለውን ወርታች አንበቡ ከዛ ተደርስበታል ማዶ ላይ እሺ ጊዜ ከሰጠኝማ አርግላለሁ እሺ ብዙ አሰጠኝም ብዬ ቆኖ ቀጥታው አሰጣለሁ እሺ ጊዜ ከሰጠኝ ይወል ምን ይላል መሰለ ተምክተኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያ ተሰረ ዘቀዳሚ መርገም ታደረዲ በዘመድነ መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅም ዘበንቲያ ተሰረ ብሎ እንታደረት አለ በባህሪያችን ጸንቶ የነበረ መርገም ስጋ መርገመ ነፍስ መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ በሮዝ ዘገብራት ቆይ የሁላችን ምንድናት መመኪያ ናት ለምን ቢል ቆይ እንደማመጣቸው እኮ እኔ እናንተን የምናወራው የሁላችን ምንድናት ነው ያለው መመኪያ ናት ለምን እንዳለኮል ነገር ቆይ ወንድሜ አቸኩል መሻ ያቋረጥከኝ እኮ ነው እየጠየቅኩ ነው የሁላችን ምንድናት አለ ይኸውልህ ይታያል አንብበው የሁላችን ምንድናት አለ መመኪያ ናት አለ ኦኬ መጽሐፍ ስለመመካት ሲናገር ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል ነብዩ እግዚአብሔር ኤርሚያስ አይደል እናም ደግሞ ነብዩ እግዚአብሔር ኤርሚያስ አሁንም ጨምሮ የሚመካ ቢኖር በማን ይመካ ነው ብሎ ያለው ትምክትማ እኮ አለኩ አሁን እኮ ወደ ሐሳብ እኮ ይቀየር አሁን የገባውበት የጠየቁ መልሰልኝ የግራ መንገድ እያየን ነው ምን ሄደው ያሙስ ጋር አልሄድም ብለዋል እኮ ቅዱሳን ሲያወራ እንደውም አይቻልም አላልኩ ወንድሜ እየሰማኸኝ አዎ ያ እንግዲህ አንዴ ወጥመዱ እስከ ገቡ በኋላ ለማምለጥ መሯሯጥ አያስፈልግም መጽሐፍቱን አምጥተዋል የሁላችን መማኪያ ናት ብሏል መጽሐፋችሁ ስለመመካት ሲያወራ ግን መጽሐፍ ቅዱስ የቀደሙ የብሉይ ኪዳን ነቢያት እነ ነብዩ እግዚአብሔር ኤርሚያስ ምን ብለው ነው ያሉት የሚመካ ቢኖር በማን ይመካ ነው ያሉት በመስቀልም ይመካ ይላል የቱ ጋር ትምክት ከመስቀሉ ትምክት ከኔ ራቅ አይልም አድመጠኝ እኔ ጠየቅኩ ነብዩ እግዚአብሔር ኤርሚያስ ነው ያልኩ አጣቀውም በርግጥ አንተ መሐመድ እንደምታውቀው ነብዩ እግዚአብሔር ኤርሚያስን ካወቀው የሚመካ ቢኖር በማን ይመካ አለ ነብዩ በእግዚአብሔር ይመካ ይላል በእግዚአብሔር ምን ይመካ አድመጣ አቸኩል ብራዘር this is orthodox እንደዚህ አውድማ ላይ እንደዚህ ሳገኛችሁ በእውቀት ነው ማሰቃየ ኦኬ የሚመካ ቢኖር በማን ይመካ አለ ነብዩ እግዚአብሔር ኤርሚያስ የምትገለፍጥ ከሆነ አወርዳለሁ የእግዚአብሔርን ቃል የምናወራው የሚመካ ቢኖር በማን ይመካ አለ ነብዩ እግዚአብሔር ኤርሚያስ
በእግዚአብሔር ይመካ ይላል። እንደገና ደግሞ ትምክህት ደግሞ በመስቀል እንደሆነ የጠየቅኩን ብቻ የጠየቅኩን ኤርሚያስ ያለውን ካልኩ ኤርሚያስ ነብዩ ማለት ነው። የሚመካ ቢኖር በማን ይመካ አለ እግዚአብሔር? ማን ነው ነብዩ እግዚአብሔር ኤርሚያስ? የሚመካ ቢኖር በእግዚአብሔር ይመካ ይላል። የሁላችን መመኪያ ማን ነው ማለት ነው? ነብዩ እንደተናገረ ለአዳም ልጆች መመኪያ ማን ነው ማለት ነው? እግዚአብሔርም ነው ደግሞ መስቀልም ነው ጻድቃን ሰማዕታትም ማለት መመካት ምንለው የብሉይ ኪዳን ነቢያት እሱን ሁሉ ታሳየኛለህ። የብሉይ ኪዳን ነቢያት ነብይ እግዚአብሔር ኤርሚያስ የሚመካ ቢኖር በእግዚአብሔር ይመካ ብሎ ሲል ለፍጥረት ሁሉ መመኪያ እንዲሆን መጽሐፍት የሚናገረው ነቢያቱ የተናገሩት ማን ነው መመኪያ ነው ብለው ያሉት? እግዚአብሔር መመኪያችን ነው። ማርያም መመኪያችን ናት ይላል አይደል? እዚህ ጋር የሁላችን መመኪያ ናት ይላል አይደል? መመኪያ ናት ያለበት ልንገረሽ የጠየቅኩ መልስልኝ። ማርያም መመኪያ ናት ይላል አይደል? አዎ ወንድሜ ይላል። መመኪያ ናት ይላል። ቴንክ ዩ። ስለዚህ አሁን ከብሉይና ከአዲስ ማርያም የሁላችሁ መመኪያ ናት ብሎ የሚል የጻፈ ነብይ ወይ ሐዋርያ ጥቅስ ስጠኝ። ቴንክ ዩ። አሁን ጊዜ ወሰድ እንዳትለቅ ሐሳቡን ከአርስቱ ብትወጣ ከሆነ ሚዩት አደርጋለሁ፣ ግን እንዳታደርግ አደራ፣ በጫጫታ እንዳይሆን። ልክ ነብይ እግዚአብሔር ኤርሚያስ ጠቅሶ የሚመካ ቢኖር በእግዚአብሔር ይመካ ብሎ እንዳለ ቅዱስ ጳውሎስም ይህንኑ ቃል ወስዶ በቆሮንቶስ መልእክቱ ላይ ይህንኑ ቃል ከዚህ ከነብይ እግዚአብሔር ኤርሚያስ ላይ ወስዶ የተናገረው የሐዋርያው ንግግርም ከኤርሚያስ ላይ ወሰደው። ልክ እንደዚሁ ማርያም የሁላችሁ መመኪያ ናት ብሎ የተናገረ ነብይ ወይ ሐዋርያ ልክ እንደዚህ እንደ ኤርሚያስ እንደ ጳውሎስ እንደጠቀስኩልህ ከትንቢቱና ከቅዱስ ጳውሎስ ከቆሮንቶስ መልእክቱ ላይ እንዳለ ሁሉ የማርያምን መመኪያችሁ ናት ብሎ የሚል ከመጽሐፍ ቅዱስ ስታመጣ የኦርቶዶክስ ትምህርት እውነት ይሆናል። ካልሆነስ የባልቴት ወሬ ነው ማለት ነው። ስለዚህ አሁን ጥቅሱን ስጠን። ማርያም የሁላችሁ መመኪያ ናት ብሎ የተናገረ ነብይ ወይ ሐዋርያ። ቴንክ ዩ። አሁን ሐሳቡን ከመጀመሪያው ጀምሬ ለምን እንደገባውኝ ወደዚህ ላይ አልጠየኩም። እንዲህ ብሎ ነገር የለም። ሐሳብ እኮ ይቀየር። እኔን የሚዩት ያደረኩ ቃልህን አክብር። የሐሙስ ውዳሴ ማርያም ላይ ያለ ነው። እንቀጥላለን። ገና ዘበንቲ አሃ ከሚለው ጋር ጀምሮ አይደል የጀመርነው? ነገር ያነሳዋል እንዲሉ አበው አንስተነዋል። ማርያም የሁላችን መመኪያ ናት እያላችሁ የጻፋችሁት አርቲ ቡርቲ የሆነ ተረት አለ። እሱን ደግሞ በነብዩ በኤርሚያስ ቃል መዶሻ ይኸው ሰብረዋለሁ። እኔ በሐዋርያውም ትምህርት እሰብረዋለሁ። በቆሮንቶስና በትንቢተ ኤርሚያስ መሰረት በእንተው ኤርሚያስ እንደዚህ እናንተን ተረት ይሰብረዋል። ማርያም የማንም መመኪያ ሆነ አታቅ ናት ብለኸኛል አንተ። እዚህም ናች የሁላችን መመኪያ ናት ብላችሁ ቤተክርስቲያንህ ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን አንድ በነቢይ አንድ በሐዋርያት ትምህርት አረጋግጥልኝ እና ከዛ ወደሚቀጥለው እንሄዳለን። ዘመንቲያ ብሎ ከሚለው ጀምሮ ስንቀጥል ነው። ከዛ ደግሞ ወርዶ ያለውን ደግሞ እናነባለን ማለት ነው። ስለዚህ ከዚህ የገባሁበት ብላት በላይ ልክ መረጃ ስጠኝ ናት ብለህ እንዳልከው አንተም ታምንበየታለሁ ብዬ ስለ አዎ የሁላችን መመኪያ ናት ኤርሚያስ ብለኛል። የነቢያትና የሐዋርያት ቃል ጠማን፣ አረጋግጥልኝ። በነቢያቱና በሐዋርያቱ ትምህርት አረጋግጥልኝ። ቴንክ ዩ። ማርያም የሁላችሁ መመኪያ ናት ብሎ ያለ ኤርሚያስ ለእግዚአብሔር እንደተናገረ ጳውሎስ ለእግዚአብሔር እንደተናገረ የትኛው ሐዋርያ የትኛው ነብይ ነው ማርያም የሁላችሁ መመኪያ ናት ብሎ ያለው? እሱን አምጣው። ቴንክ ዩ። ከዛ እንቀጥላለን። ስለመቤታችን አልተነገረላትም ብለህ ነው? ስለመቤታችን ገናና መሆኗ እኔ ስለ ገናነት አላልኩም። መመኪያ ብሎ የሚለውን አምጣ። ሰው የፍጥረት ሁሉ የሚመካባት ናት ብሎ የሚለው ጳውሎስ እንደጻፈው ኤርሚያስ እንደጻፈው የሚናገረውን የመጽሐፍ ቅዱስ ክፍል አምጣ። ይሄ ጴንጤ ቤት ነው ብራዘር። ይሄ በእግዚአብሔር ቃል ነው የምናምነው እኛ። አምጣ። እሺ ይኸውልህ አሁን በጣም እንትን ቀይረሃል፣ ብዙ እንትኖችን ቀይረሃል። ግን ሐሙስ ውዳሴ ማርያም ላይ አልቀየርኩም። ሐሙስ ውዳሴ ማርያም ላይ ነው ዲያቆን እያየሁ አይደል? ሐሙስ ውዳሴ ማርያም ላይ እዛው ጋር ቸክዬ ነው ያለሁት። አሁን ማርያም መመኪያችሁ ናት ብላ ኦርቶዶክስ ውሸት ዋሽታለች። የነብዩ የኤርሚያስን ቃል ላይ የተናገረውን ዋሽታለች። በጳውሎስ ቃል ላይ ዋሽታለች ቤተክርስቲያን። ስለዚህ በመጀመሪያ የማርያም የኦርቶዶክስን ትምህርት አሜን ብለን እንድንቀበል በነቢያቱና በሐዋርያቱ ትምህርት አረጋግጠልን። በእነሱ መሰረትነት ላይ ነው የተመሰረትነውና አረጋግጠልን። ካልሆነስ በቃ የደብተራ ቅዠት ነው። አብሾ ጠጥቶ የጻፈው መጽሐፍ ነው። መጽሐፍ ተረት የሆነ መጽሐፍ ውዳሴ ማርያም አረጋግጠልን ከመጽሐፍ ቅዱስ ንገረሽ። ትምክህት አንተ ኢየሱስ ክርስቶስ እግዚአብሔር ብቻ ነው ብለህ ጥቅስ ማርያም ናት ብለህ ክሌም አድርጋል።
እኔ ስጠይቅህ አንተ አትጠይቀኝ መልሰህ ማርያም የሁላችን መመኪያ ናት ብላ ቤተክርስቲያን እንደጻፈችው አንተም እንደደገምከው አንተም እንደምታምንበት መመኪያ መሆኗን ኤርሚያስ በእግዚአብሔር ተመኩ ብሎ እንዳለ ቅዱስ ጳውሎስ ይህንኑ ቃል ወስዶ ከነቢዩ ከኤርሚያስ ኮት አድርጎ ወስዶ በእግዚአብሔር ነው መመካት በእግዚአብሔር ነው መመካት ብሎ ያለውን እሱን እውነት አድርግልን ያልኩህ። ቴንክ ዩ እንደምንለት ሰየው። እሺ ቴንክ ዩ። እሺ የጭቅጭቅ እንዳታረገው አደራ። አላረገውም ማለት አላረገውም። ጊዜ ከሰጠኝ ደቂቃ ስጠኝና ኢንተራፕት ሳታረገኝ በመጀመሪያ ጥቅሱን ስጠኝ። ከዛ ጥቅሱን ካገኘው በኋላ ከፈለክም 10 ደቂቃ እሰጣለሁ። ጥቅሱን ስጠኝ ከመጀመሪያ ማርያም መመኪያ ናት ብሎ የሚለው መመካት በመስቀሉ አሁን ትምክህት ከኔ ራቅ ይላል። ኢየሱስ ክርስቶስ መመካት ማለት በቃ የለም ማለት ትምክህት ከመስቀሉ ውጭ ራቅ አይልም። አድመጣኝ። ማርያም መመኪያ ናት ብሎ የሚል አምጣ መጀመሪያ ነው ያልኩህ። አሁን እኮ ጽፌ ላስረዳ እንዴ። መመካት ማለት ለእግዚአብሔርም ተሰጥቷል። አሁን የምታሳየኝ እንደዚህ ነው። ትልቁ ላይ ላርግና አልገባህም ማለት ነው። በቃሌ ስነግርህ ህዝቡ ሁሉ ይህ 1400 ሰው እየሰማ ነው። ልብ በሉ ወንድማችን። እኔ ከነቢየ እግዚአብሔር ከኤርሚያስ መጽሐፍ ምዕራፍ 9 ቁጥር 23 ላይ ያለውን የእግዚአብሔርን ቃል ጠቅሼ እንደዚሁም ታላቁ ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልኩ ላይ ጠቀሰውን ይህንኑ ቃል ወስዶ ኮት ያደረገውን በዚህ መሰረት እግዚአብሔር በታላቁ ነቢይ በኤርሚያስ አፍና በታላቁ ሐዋርያ በቅዱስ ጳውሎስ አፍ ሰው በማን እንዲመካ ነው እነዚህ ነቢያት በመንፈስ ቅዱስ ተነርተው ትንቢት የተናገሩት። ያስ ታላቅ ሐዋርያ በመንፈስ ቅዱስ ተነርቶ መልእክት የጻፈው። እኛ ጴንጤዎች ነን፣ የምናምነው እግዚአብሔር ቃል የተጻፈው ነው። ስለዚህ እንደዚህ ይላል እግዚአብሔር እንዲህ ይላል። ራሱ እግዚአብሔር ነው እንዲህ የሚለው። ልብ በሉ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ ካለ በኋላ እግዚአብሔር እንደዚህ ይላል። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁ እና በማስተዋሉ በዚህ ይመካ። ደስ የሚያሰኙ እነዚህ ናቸውና ይላል እግዚአብሔር አለ። ራሱ እግዚአብሔር ነው ያለው። በማን ይመካ ይላል? እኔ እንደሆኑ የማደርገው እኔ እንደሆኑ በማመኑ በማወቁና በማስተዋሉ በዚህ ይመካ ይላል። በእግዚአብሔር ማለት ነው። ቅዱስ ጳውሎስ ይህንን ክፍል ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። የሚመካ በማን ይመካ ይላል? ነገር ግን የሚመካ በእግዚአብሔር ምን ይባል? ይመካ። አለቀ። ልክ እንደዚህ እንደተጻፈ በእግዚአብሔር ይመካ ብሎ ቅዱስ ጳውሎስ እንደጻፈ በእግዚአብሔር ተመኩ ብሎ ነቢዩ ኤርሚያስ እንደጻፈው ማርያም የሁላችን መመኪያ ናት ብላችሁ ክሌም አድርጋችኋል። በውዳሴ ማርያም ቅድም በታነበብ ነው ላይ አሁን መጽሐፍ ቅዱስ ይላሉ ይስላ አድመጣኝ። መጽሐፍ ቅዱስ ይላሉ ይብየስላ ብለኛል። አሁን የምሰጠኝ ጥቅስ ነው። ትልቁ ላይ ስትሆን በማርያም ተመኩ ብሎ የሚል እሱን ጥቅስ ነው የምሰጠኝ። ትልቁ ላይ አድርጌያለሁ። ቀጥል። ቴንክ ዩ። እሺ ወንድሜ፣ ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ታወጣልኛለህ አንተ? አላወጣልህም። ስለ ማርያም ስለማይናገር ክፍሉን ባላወጣውም አውቀዋለሁ። አይናገርም። እሱ ስለ መስቀል ይነግራል። እሱ ስለ መስቀል ነው የሚለው። እሱ ስለ መስቀል ነው ብሎ የሚለው። እሱ ስለ ክርስቶስ መከራ ነው ብሎ የሚለው። ኦኬ እሺ፣ ጊዜ ስጠኝና ማለት ነው። አልሰጠህ። ለምን ደግሞ አልሰጠህ? እኔ ስለማን ነው የጠየቅኩህ? በማ ስለመመካት ነው የጠየቅኩህ? እኔ እኮ ህዝቡ ስለሚያሳዝነኝ ነው። እኔ ደግሞ አንተን የምታሳዝነኝ ያለ እውቀት ገብተህ ተሰቃየህብኝ። ብራዘር አንድ የምጠብቀኝ እኮ ችግር የለም። አልጠብቅህም። የምጠብቅህ ማርያም የሁላችን መመኪያ ናት ብለው አባቶች ጽፈዋል። ውዳሴ ማርያም ላይ የሐሙስ ውዳሴ ማርያም ዘበንቲያሃ ብሎ የሚለው ላይ ጽፈዋል። እሱን በነቢያቱና በሐዋርያቱ አረጋግጥልኝ ነው። እንዲህ
አረጋግጠልኝ። ጥቅሱን ስጠኛ። ወይ የለኝም በል። አሁን አንተ ያልከው ወይ የለኝም ትምክህት የሚለው የሚመካ ቢኖር በእግዚአብሔር ይመካ፣ ከእግዚአብሔር በውጭ ከሱ ውጭ ምንም ማን መመኪያ አለን? ግን ይኸው ማርያም ናት ይላል። የውዳሴ ማርያም ላይ መስቀል ደግሞ ይላል የሁላችን መመኪያ ናት። ገላትያ 6:14 ደግሞ አልጠቀስኩም ኢየሱስ ክርስቶስ መስቀሉ ሚዩት እኔ ነኝ ሚዩት ያደረኩ። መስቀልና ማርያምን ለየ እንጂ ማነው ወንድምዬ ቶምዬ፣ መስቀልና ማርያምን ለየ እንጂ ውዳሴ ማርያም እኮ ብሎ የሚለው ማርያም የሁላችን መመኪያ ናት ነው ብሎ የሚለው እንጂ መስቀል የሁላችን መመኪያ ነው አይልም። መስቀል የሁላችን መመኪያ ብሎ ቢል ገላትያ ላይ ሄደህ ብትጠቅስ እውነት ነው ያስኬዳል። ማርያም የሁላችን መመኪያ ናት ብሎ የሚለው መስቀል አትበለኝ። ማርያም የሁላችን መመኪያ ይኸው ለሙሴ እና አብርሃም ሲሄዱ አብረው ብለህ ያልተገናኙ አብረው ሄደው የማያውቁትን እንደዛ አይልክ። የማይገናኝ ነገር አታምጣ። ወይ የለኝም ብለህ ለፈውና ከዛ አልፋለሁ ማለት ነው። ቴንክ ዩ። በነቢያቱና በሐዋርያቱ ቃል ታረጋግጥልኛለህ። ነቢዩ ኤርሚያስ በእግዚአብሔር ተመኳለን፣ ቅዱስ ጳውሎስ ሐዋርያው በእግዚአብሔር ተመኳለን። እናንተ ደግሞ በውዳሴ ማርያም ጠማማ በሆነ በደብተራ መጽሐፍት ላይ በማርያም ተመኳለን። አድመጠኝ። በደንብ ነው ብዬ ከአፋችሁ ታላቅ ቃል አይውጣ ይላል እኮ መጽሐፍ። አድመጠኝ ብራዘር፣ እሱ አንተን አላግባብ የሆነ ነገር ስናገረ ነው። ጠማማ ትምህርትማ ጠማማ ትምህርት ነው የሚባለው ብራዘር። የደብተራ ጠማማ ታላቅ ቃል አይውጣ ይላል ብራዘር። እሱ አታውቀውም። እሱን አሁን ምን ማለት እንደሆነ አታውቀውም። እሱን ተወለኔ ይሄ ጠማማ ትምህርት ነው ብዬ የምልህ። ለምንድነው ጠማማ ነው ብለህ የምትለው ብለህ ካልከኝ በነቢዩ በኤርሚያስ ቃል ስመዝነው ታላቁ ነቢይ ብሉይ ኪዳን ላይ የሚመካ በእግዚአብሔር ይመካ ብሎ ጻፈ። ይሄንን ቃል የነቢዩን ቃል ወስዶ ቅዱስ ጳውሎስ ደግሞ በቆሮንቶስ መልእክቱ ላይ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ አለ። አየው ነቢዩና ሐዋርያው በማን እንድንመካ እያስተማሩን እንደጻፉልን እያለ እናንተ ደግሞ ከነቢዩም ከኤርሚያስ ከቅዱስ ጳውሎስም መልእክት የሚጋጭ ሰይጣናዊ የደብተራ መጽሐፍት አምጥተህ ማርያም የሁላችን መመኪያ ናት ብለህ የውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ተቀምጧል። ስለዚህ በቅዱስ ጳውሎስና በታላቁ ነቢይ በኤርሚያስ ቃል አድመጠኝ ልጨርስ ብራዘር፣ ልጨርስ። ይህን ስለሚያውቁ ነው ቄሶቹ የማይገቡት። አንተ እንግዲህ ወይ ዛሬ መታሃል፣ ግን ከመጣህ ዘንዳ እዚህ ቤት ብራዘር ሚዛኑ የእግዚአብሔር ቃል ነው። ቴንክ ቶምዬ፣ የእግዚአብሔር ቃል ነው። ነቢዩ በማን ተመኩ ብለዋል? የብሉይ ኪዳን ነቢያት በማን እንድንመካ ነው የሰበኩት? ኢሳያስ ቢሆን ሙሴ ቢሆን ታላላቅ የብሉይ ኪዳን ነቢያት በእግዚአብሔር ተመኩ፣ በእግዚአብሔር ላይ ተስፋ እንድናደርግ፣ የሚደገፍ በእግዚአብሔር ይደገፍ፣ የሚመካ በእግዚአብሔር ይመካ እያሉ ትውልዱ በእግዚአብሔር እንዲመካ ሰብከውት የእግዚአብሔርን ቃል ተንብየው እግዚአብሔር እንዲህ ይላል ብለው ነው ያለፉት። ታላቁም ጳውሎስ ሐዋርያው የብሉይ ኪዳን ነቢያትን የኤርሚያስን ቃል ጠቅሶ ነው የተናገረው። እንዲህ ተብሎ እንደተጻፈ ብሎ ማለት ነው። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ብሎ አለ። እናንተ በነቢዩም ቃል ስትመዘኑ፣ በሐዋርያውም ቃል ስትመዘኑ ማርያም የሁላችን መመኪያ ናት ብላችሁ ስትሉ አንድም ለዋቢነት የብሉይ ኪዳን ነቢያትን የአዲስ ኪዳን ሐዋርያትን አንድም አልጠቀሳችሁም። ብቻ አይደለም ልትጠቅሱም አትችሉም። ቶምዬ የምትጠቅስ ከሆነ በመድኃኔዓለም በክርስቶስ ለምንሃለው አንድ የብሉይ ኪዳን ነቢይ ወይ አንድ የአዲስ ኪዳን ሐዋርያ በማርያም እንድንመካ ትንቢት የተናገረ ወይ በማርያም ተመኩባት ብሎ የሰበከ ሐዋርያ አንድ ጥራልኝ። ወይ አላቅም በል። የሐሙስ ውዳሴ ማርያም ላይ ያለ ነው። ከዛ እንቀጥላለን ማለት ነው። ዘበንቲያሃ ብሎ ከሚለው ጀምሮ ዘበንቲያሃ ደግሞ ሲነበብ አይነሳም። ዘበንቲያሃ ነው። ችግር የለው። እሺ። እና እኔ ልል የፈለኩት እሺ፣ አሁን ስለሰጠኝ ድሮን አመሰግናለሁ በድጋሚ። በመጀመሪያ ስለ ድህነት ሲወራ ነው የገባሁት። ሰኞ በጌታችን አለ፣ ሐሙስ ደግሞ እኔን የሚዩት ያደርኩ እንዴ። ሰምተኝ ነበር አይደል ቶምዬ? ምን ነበር ስጠኝ ያልኩ? እኔ በጣም የሚያስጠላኝ ነገር ይሄ ነው። ይሄ እኮ አንዱም ሰምታችሁ አለመመለሳችሁ ንቀት ነው። ወይ ስለናቁ ነው በለኝ፣ ወይ ደግሞ መልስ ስላጣው ነው በለኝ። ማርያም የሁላችሁ መመኪያ ናት ብሎ ያለው
እጅ ላይ ያስከው የደብተራው ክታብ ነው። ኦርቶዶክስ በራሷ መጽሐፍት በራሷ ልጆች ነው እያፈረች እየተዋረደች እየተሸማቀቀች የመጣችው። አሁን ያልኩህን ልብ ብለህ ስማኝ። ወይ ንቄ ነው በለኝ ቶምዬ፣ ንቄ ነው። እኔ የፈለግከው ለፍልፍ፣ ለአንተ ለምትጠይቀህ ጥያቄ መልስ አልመልስም። እኛ ቤት እንደዚህ ነው ያስተማሩን፣ ኦርቶዶክሳውያኑ እንደዚህ ነው ያስተማሩን ብለኝ ወይ ለፈኝ። ካልሆነ ግን ከሰማኸኝ ዘንዳ ማርያም የሁላችሁ መመኪያ ናት ብሎ ያለውን የሐሙስ ውዳሴ ማርያም ልክ እኔ በእግዚአብሔር እንድንመካ ኤርሚያስ እንደጠቀሰ በእግዚአብሔር እንድንመካ ቅዱስ ጳውሎስ እንደተናገረን መጽሐፍ ጠቅሼ እንዳሳየው በኤርሚያስ መጽሐፍ ላይ በ9:23 እንደዚህ በአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 30 እና 31 ላይ እንዳሳየው የተደገፈ በሐዋርያትና በነቢያት በማርያም ተመኩ ብሎ የሚል ትምህርት ካለ አሳየኝ። የመጨረሻ አልደግመውም። እሺ እድሉን ከሰጠኝ እኮ ሙሉን ላስረዳ ነበር። አሁን የገባህበት ይሄንን አሳየኝ መጀመሪያ፣ ከዛ ታስረዳ ማለት ነው። ያቆምኩ እኮ ነው። አሁን አንተ ሐሳብ እኮ ማወቅ መረዳዳት ከሆነ ሐሳቤን ብታስጨርሰኝ ጥሩ ነበረ እኮ። እንዳስጨርሰኝ የጠየቁን ሰምታኛል። በማርያም እንድንመካ የተናገሩ ነቢያትና ሐዋርያት ስተታቸው ከዚህም ነው የሚጀምረው። እሺ ይኸውልህ አሁን መስቀል ለትንሽ ጊዜ ነው ጌታችንን ሚዩት አድርጌያለሁ። እኔ የጠየቁ ስለ ማርያም ነው። ማርያም ማለት መስቀል ማለት አይደለም። ማርያም የሁላችሁ መመኪያ ናት ይላል ውዳሴ ማርያም። የሐሙሱ ያነበብኩ መስቀል የሁላችሁ መመኪያ ነው ብሎ ቢል እንድጠቅስ ፈቅድላለሁ። እንዴት ነው መስቀልና ማርያም የሚቀላቀሉባቸው? ኦርቶዶክሳውያን እና ቶም መስቀልና ማርያም እንዴት ነው የተቀላቀሉብህ? እንትኑ ምን ውዳሴ ማርያም የሚለውን ቃል እኮ ነው ለማስረዳት። አይልም እዛ ጋር ስሟን የጠቀሰው ማርያም የሁላችን መመኪያ ናት ብሎ የሚለውን እሱን አምጣን ያልኩህም ጀመረ። አይ ወንድም አለም ብትረዳይ ጥሩ ነበረ። አርሻለ this is ኦርቶዶክስ ሲያዙ ባዶች ናቸው። እናመሰግናለን ስለ መልካም ጠባይህ። መልስም ባይኖርህ አቅምህን ያልተፍጨርጨር አንዴ እንትን ማትልኝ ምኑን አንዴ አሰጠኝ ትቀጥላለህ። ችግር የለውም። በጣም አመሰግናለሁ። እሺ ቴንክ ዩ። ለጠየቁ ጥያቄ ግን መልስ የለውም። ልብ በሉ። ያ ቀጥል። አሁን ከፈለክ መስቀሉም ላይ መሄድ ትችላለህ። አንተ ገላትያም ተከተሉ በጣም አመሰግናለሁ። ያ ጋይድ እሺ ገላትያ ላይ ሁላችሁም እንደምታውቁት ከኢየሱስ ክርስቶስ መስቀል ሌላ ትምክህት ከኔ ይራቅ ይላል። ስለዚህ ከዚህ ምን እንረዳለን? ትምክህት የሚለው ቃል ለመስቀልም ተሰጥቷል። በእርግጥ የሚመካ ቢኖር በእግዚአብሔር ይመካ ብሎ እንዴት ደግሞ እንደገና መስቀልን ከኢየሱስ ክርስቶስ መስቀል ሌላ ትምክህት ከኔ ይራቅ እንዴት ይላል? ስለዚህ ትምክህት ለኢየሱስ ክርስቶስ ይሰጣል፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ግን ለሱ በተሰጠው አሰጣጥ ሳይሆን የሚሰጠው ለመስቀል በተለየ ነው። ለእመቤታችን ለቅድስት ድንግል ማርያም በተለየ ነው። ምክንያቱም አሁን ከዚህ ላይ ወደ ነበረው ነገራችን ስንመለስ ከዚህ ላይ ዘመንቲያ ተሰርዘ የመስቀሉ ትምክህትነት አምጣው ግለጠው። ገላትያ ቅድም ብለሃል። እሺ መጽሐፍ ቅዱስ ገልጬ ላሳይ። ይሄ ስተኛላ እንዲ ላውጣ 6:14 ላይ ማውጣት ትችላለህ። ችግር የለም ውሰድ። ወይስ እኛ እናውጣለህ? አንተ የለ መጽሐፍ የኛን የፔንቴ ነው እንዳትሉ የራስን አውጣና አንብበው። ኧረ አውጣልኝ። ገላትያን ትቀበሉታላችሁ አይደል? አይ የሚያስተማምነው የራስን አውጣ። እሺ ትንሽ ጠብቅ። እስከዛ ማውራት ትችላለህ። ያ አውጣው። እንደውም 80 ያህሉ ነው ያስከው። ቀጥል። እሺ ወገኖች እንኳን ደህና መጣችሁ።
ዘግይታችሁ የመጣችሁ አንዳንድ ጊዜ ኃይል የተቀላቀለበት ንግግር ቢመስል ንግግራችን ከኔም ከሚገቡ እንግዶች ያለ መደማመጥ እና በብዙ ነገር ውስጥ ሆነው ሊመጡ ይችላሉ ብዬ ጠረጥራለሁ። ስለዚህ እየታገሳችሁ እንድትሰሙን ማለት ነው። መታገስ የተሳናችሁ ደግሞ ቤቱን በጌታ ሰላም ለቃችሁ መሄድ ትችላላችሁ ከዚህ ማለት ነው። እዚህ አሁን እየሰማችሁ ያላችሁ ሰዎች በጌታ ሰላም መታገስ ከተሳናችሁ እንደዛ መሄድ ትችላላችሁ ማለት እንወዳለን። ግን አንዳንዴ እንደዚህ የተቀላቀለበት ኃይል የተቀላቀለበት ንግግር የሚመስል ነገር ስንነጋገር እንዳትደነግጡ። የክርክር ቤት ስለሆነ የሙግት ቤት ስለሆነ ተሟጋችና ተሟጋቾች ሲነጋገሩ ሁላቸውም በማስረጃ የተደገፈ የሚያመጣ አለ የማያመጣ አለ። ያላመጣ እንዲያመጣ ይጠየቃል። ያመጣው ደግሞ ሲተረጉም ከተሳሳተ ተሳስታል ተብሎ ይባላል። እና እንዲህ አይነት ነው መንፈሳዊ ነገር እንደዚህ አይነት ነገር ብለው የሚሉ ሰዎች አሉ። አዎ በደህንነት ጉዳይ እኮ ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ስናነብ በተለይ ቁጥር 2 ላይ በእነሱና በጳውሎስ መካከል ብዙ ጥልና ክርክር ሆነ ይላል። አየህ ክርክር ውስጥ ጠብ ሁሉ ነገር ይኖርበታል። ድብድብ አምባጓሮ ምናምን ነገር እንደዚህ አቧራው ጨሳ አይነት ነገር ባይኖርም ግን በጣም ስድድብ ባይኖርም ግን ጥል ነገሮች አሉ። ለምሳሌ ሐዋርያት 15 አይደል ያልኩትኝ? ስማልኝማ ቁጥር 2 አንዳንዶች ከቁጥር 1 ጀምሮ አንዳንዶች ከይሁዳ ወረዱና ወንድማችን እስኪያዘጋጀው ማለት ነው ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በጌታ ያመኑትን ወገኖች ማለት ነው። በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ አለ እጣልሃለሁ ስል መድኃኔዓለም ምስክሬ ነው። በደህንነት ትምህርት ጉዳይ ኦርቶዶክስም ጴንጤ በአንድ ግሩ ማቆሙ አርጉ ሶሻል ሚዲያው እጣልሃለሁ። ጸቡ ምንድነው? በአንተ ላይ መራርነት ስር እስኪበቅልብኝ ድረስ ጸሎቴ እስኪከለከል ድረስ ቂም በቀል አልይዝም እንጂ እጣልሃለሁ፣ ደግሞስ እከራከራለሁ። ከማን የተማርከው ኤርሚያስ? ከነ ቅዱስ ጳውሎስ ነው። ብዙ ጥልና ክርክር ሆነ እኮ በርናባስና ጳውሎስ በአንድ በኩል እነ አንቶኒ በአንድ በኩል ሆኑና ግብግቡ ጀመረ ማለት ነው። ግርዘት የተገረዘ ሰው ካልተገረዘ ይድናል አይድንም? ይድናል አይድንም? ይድናል አይድንም? አይድንም። ግርዘት ምንም ከድነት ጋር ምንም የሚያገናኘው ነገር የለም። ጳውሎስ እኮ ነው የሚለው። ጳውሎስ ምንድን መገረዝ ምንም አይጠቅም እያለ ጳውሎስ ካልተገረዙማ አይድኑ። ዝም ብሎ ኢየሱስ ጌታ ነው እያሉ ብቻ ዝም ብሎ መፈናጠር አትድኑ ብሎ የሚል እነኚህ ተሟጋቾች አሉ። በእነርሱ የተባሉቱ ሌሎች ናቸው። በርናባስና ጳውሎስ ሐዋርያቱ ናቸው። ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ወደ ሐዋርያት ሽማግሌዎችንም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። ክርክሩ ጫሶ ማለት ነው። በዘመንኛው አማርኛ ተጣልጠው ኃይለኛ ጥል ክርክር ሆኖ የነገሩ ልባት እንዲፈታ ወደ ኢየሩሳሌም ለምን ሰው አንልክም ብለዋል። ከኛ አቅም በላይ ከሆነ ወደ አብያተ ክርስቲያናት እስኪሄድ ድረስ ይሆናል። እዚህ ግን ሱሬ እስኪወልቅ ድረስ ሞግታለሁ አልኩ። አንተም እንደዛው ትሞግተኛለህ። ገጥመን ይላል ያገሬ ገበሬ። ገጥመን እንዲህ ብሎ ነገር የለም። የደህንነት ጉዳይ ነው። ስለ መዳን ነገር ነው የተነሳው። ስለ ቤዛ ነገር እኮ ነው የተነሳው። ስለ መመካት እኮ ነው የተነሳው። በእግዚአብሔር ተመኩ ብሎ ነብዩ ጽፎ ጳውሎስም በእግዚአብሔር ተመኩ ብሎ ጽፎልን እዚህ ደግሞ እነ አንቶኒ ማርያም የሁላችን መመኪያ ናት ብሎ ሲል ይገርማል። ግን እናንተ ኦርቶዶክሳውያን ብዬ ስቃ ያላልፍም ሞግታለሁ። ላበላብ እስክትሆን ድረስ ማለት ቄስ የለ ዲያቆን የለ ባለ ቦርጫም የለ ባለ ጢማም የለ ልክ ይገባል። በእግዚአብሔር ቃል በተጻፈው አንተ ማን ነው ከሐዋርያው ጳውሎስና ከታላቁ ነቢይ ከኤርሚያስ የተለየ ቃል ማን ነው ተናጋሪ ያደረገ? ቤተክርስቲያን እስኮች ማን ነው ተናጋሪ ያደረጋት? ለምን ሙሉ ወንጌል አትሆንም እኮ አልኩ። መሰረተ ክርስቶስ ለምን አትሆንም? ካቶሊክ ኦርቶዶክስ ጉዳያቸው ነው አልኩ። እንደ እግዚአብሔር ቃል ያስተምራሉ፣ እንሰማቸዋለን። ካላስተማሩስ ዳርያዝ ይባላል። በኤርሚያስ ንግግር ዳርያዝ እልሃለሁ። ጠልና ክርክር ሆነ ይላል። እጣልሃለሁ፣ እከራከራለሁ ማለት
እስከ ድብድብ አያድርሰን እንጂ ጣላለሁ፣ እከራከራለሁ። የአባቶቼ ጠባይ ነው፣ የነ ጳውሎስ ጠባይ ነው። ጌታ አልተከራከራቸውም። ፈሪሳውያንን ተከራክረዋል። ቸር መምህር ሆይ እያሉት ሲጠይቁት ማለት ነው። ለሮማ ቄሳር ግብር መክፈል ተፈቅዷል አልተፈቀደም? ስለላ ማለት ነው። ቆንጅዬ ሰላዮች ፖለቲከኞች ጽፈትና መልኩን አሳዩኝ። የማን ነው ጽፈቱ? ሳንቲሙን አምጡ አሳይቶ የማን ነው? የቄሳር። የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ። ከዛ በፊት ግን አንድ ጥያቄ ጠይቁት። ክርክር፣ ጥያቄ፣ መልስ፣ ዲቤት ማለት እኮ ነው። ላይቭ ስርጭት አይተላለፍ እንጂ ኢየሱስ እኮ በቃ ፊት ለፊት እኮ ሞግቷቸዋል። በማን ስልጣን ነው እንደዚህ የምታስተምረው እንደዚህ የምታደርገው? ማን የፈቀደልህ? አንተ ከገሊላ ወጣሁት ብለህ ያልከው ኢየሱስ የምትባለው ነቢይ ማን ነው ስልጣን የሰጠህ እንደዚህ እንድታገለግል? ተጽፎልሃል እንዴ ከቤተ መቅደስ አካባቢ? በማን ስልጣን ይሄን የምታደርገው አሉት ቤተ መቅደስ ውስጥ። ጌታዬም ጠየቀ። ማከለ ጠይቁት ጥያቄ ቀጥታ መልስ ከመለስ ይልቅ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከምድር? እግዚኦ ቀጥታ መልስልን እንጂ። አይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከምድር? ከሰማይ ነው ብለን ብንል ስለምን አልተቀበላችሁትም ይለናል። ከምድር ነው ብለን ብንል ህዝቡ ሁሉ ዮሐንስን ነብይ እንደ ነብይ ያያዋል አሉ። ተንሾካሽከው ተመልሰው ከዛ መጡና እኛ ከወዴት እንደሆነ አናውቅም አሉት። እኔም በምን ስልጣን ይሄ እንደማድረግ አልነግራችሁም። ክርክር ነው፣ ክርክር አይደለም፣ ክርክር ነው እኮ አልኩ። ቀሚስ እስኪወልቅ የኦርቶዶክስ ደብተራሁን፣ ጳጳሱን፣ መነኩሴሁን፣ መምህሩን አይመለከተኝም። በከረባታ ነቅ የኔው ቤት ከሆንክ ጴንጤው ከሆንክ በከረባታ ነቅ፣ ሱፍ ልበስ፣ የአምባሳደር ይሁን ሰለባጁን ትጠየቃለህ አልኩ። በቲሸርት ሆኜ እጠይቃለሁ። አሁን የሚጠይቅ መጥቷል። ምን? የእግዚአብሔር ቃል ብቻ። አዎ ክርክር ስለ መዳን ጉዳይ መጡና እመቤቴም ታድናለች ብለው እንደሚሉት እንደዘመናዎቹ የሙሴን ሕግን በመጠበቅ ነው ሰው የሚድነው እንጂ ግርዘትን ካልተቀበለ ሰው አይድንም ብሎ የሚል ልጥፍጣፊ ትምህርት አመጡልሃል። ጳውሎስ በዚህ ሰዓት ላይ በዘመንኛው አማርኛ ደሙ ፈላ። ይሄ ጳውሎስ እንደማለት ነው። ተናደደ፣ ተቆጣ። ጳውሎስ ኢየሱስና ወንጌል ላይ የሆነ የምታተራምስ ከሆነ አይችልም። እኔም አልችልም እኮ ነው ብየምለው ወንድሜ። የጠጣኑ መንፈስ አንዱ መንፈስ ነው፣ የተቀበልኑ መንፈስ አንድ መንፈስ ነው። አትችልም። ጳውሎስ በዘመኑ አገልግሎ አልፏል። ና ጳውሎስ እየድረስልን ከሙታን ተነሱና ርዱን ብለው አቡነ ማርቆስ እነ በላይ ዘለቀን እንደተማጸነው እኔ ጳውሎስ ከሙታን ተነሱና ርዱን፣ ጴጥሮስ ኑና ርዱን፣ ሙሴ ተነሳና ርዱን አልልም። እኔ ያለው በዘመኔ ጌታዬ አለ ኢየሱስ። እንዴ በእነዛ አባቶች ላይ የሰራ መንፈስ ዛሬ እኔ ዘመን ላይ ሲደርስ አልሰራም ብሎ አይልም አለው። እኔ እናስ እሺ እሰጣለሁ። እናስ እንከራከራቸዋለን ማለት ነው። እዛ አቧራው ጨሰ ለምን ቡናይ ለምን አይነሳም አልኩ። ስለዚህ ብዙ ጥልና ክርክር ሆነ ይላል። በትምህርት ጉዳይ እንጣላለን። እሺ ስለ ማርያም ስጠይቀው ማርያም መመኪያ ነች ብሎ ሲለው መስቀል አምጥቷል። እስኪ አብረን ወደ መስቀሉ እንሄዳለና ወይ ወንድማችን እዛው መስቀሉ ላይ ይሰቀላል ወይ ይሰቀላለሁ። ገላትያ ወይ ይበሉት መመራት እንኳን ደህና ባመጣው መስቀል ግን እንግዲህ መድኃኒዓለም ካርዳል ተሰቀል ነው ተስፋ ይባርክ መስቀሉ። እሺ አይ እንግዲህ በኢየሱስ ነው የተባረከው መስቀሉ አይደለም። እሺ ገላትያ 6:14 ላይ እዚህ ጋር ይታያል። ከኢየሱስ ክርስቶስ መስቀል በቀር አሁን ሙሉ እንደቀደሙ ሙሉ አቴንሽንን ሰጠ ልትሰማኝ ነው ማለት ነው። እግዚአብሔር ያክብርልኝ። እሺ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል። ይህ መስቀል ትምክህት የተባለበት ምክንያት ጌታችን ኢየሱስ ክርስቶስ በዛ ስለተሰቀለበት ነው። በዛ ሞመንት ጌታችን ኢየሱስ ክርስቶስ ደሙን ስላፈሰሰበት ስጋውን ስለቆረሰበት ነው። እንደዛ የተባለበት ምክንያት አሁን ትምክህት የሚለውን ነው አሁን ዴፊኒሽንን የምናይ ማለት ነው። አይ ቆይ ታውቃለህ ብዙ መስቀል ተብሎ የተባለው እዚህ ክፍል ላይ ምንድነው ዲያቆንዬ? መስቀል የተባለበት እጻ መስቀሉ ነው ወይስ ምንድነው? ከኢየሱስ ክርስቶስ መስቀል ነው። ጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። እሱ የኢየሱስ ክርስቶስ መስቀል ብሎ ያለው ቅዱስ ጳውሎስ
ዕፀ መስቀሉ ነው። ጌታ የተሰቀለበትን ዕፀ መስቀሉ ነው። የተሰቀለበትን ያለ ዕፀ መስቀል ማለት ታውቃለህ? ዕፀ መስቀሉ ነው የእንጨቱን መስቀል ማለት ነው። ቅዱስ ጳውሎስ ጋር ምን አይነት መስቀል ነው አንተ የምትለው? በመድኃኒዓለም አትረብሸው። ጉባኤውና እንደዚህ እንዳትረብሸው። ጌታችን አስጨርሰኝና መጨረሻ ላይ እንትን ታደርጋለህ። አድመጠኝ እንግዲህ ካልገባህ በራስ መጽሐፍ ልንገርህ። አንዴ ለምን አትጨርሰኝ? ቆይ ትጨርሳለህ። ቆይ እንዴ መስቀሉ ያለው ምንድነው ብዬ ስልህ በዕፀ መስቀሉ ነው ብዬ ስልህ ምን ማለት ነው ብለህ አትበለኝ። መስቀል እኮ አልኩህ። መስቀል እኮ የምን መስቀል ነው? የእንጨት መስቀል ዕፀ መስቀሉ ነው ወይስ ምንድን ነው ያለው ቅዱስ ጳውሎስ ነው ያልኩህ? ይኸውልህ የተሰቀለበት ጌታችን የተሰቀለበት መስቀል ነው። መስቀል ነው፣ ዕፀ መስቀል አይደለም። ዕፀ ማለት እኮ እንጨት እኮ ነው። ምን እኮ ታዲያ ዕፀ መስቀል የእንጨት መስቀል ነው? በአማርኛም ሳረግልህ አትነግረኝም፣ በግዕዝም ሳረግልህ አትነግረኝም። ዕፀ መስቀል ነው ወይስ ሌላ ነው መስቀል ብሎ የሚለው? ከጌታችን ከኢየሱስ ክርስቶስ መስቀል ብሎ ያለው ቅዱስ ጳውሎስ አሁን እኮ እያደረገው ነው ኤርሚ ገና አጨሰዋለሁ ስለ እኔ ጋር ይነዳል። አንዴ ስማኝ፣ አንድ ደቂቃ ስጠኝና ሙሉ ሀሳቤን እንድሰማ ልብ በልና ስማኝ ፕሊስ። እንደዚህ እንዳታወራኝ። እኔ እስካሁን ደግሞ ታግሼ ያወራሁ። እኔ ጋር ካወራ ነጭ ነጯ ነው የምታወራው። ህዝብ ካሜራ ከፍተህ እያሳየን የሚያሳየ መስቀል ብሎ ያለው ቅዱስ ጳውሎስ ዕፀ መስቀሉ ነው ወይስ ምንድን ነው? እየጠየኩ ያለሁት ዕፀ መስቀሉ ነው። ዕፀ መስቀሉ ነው። ቴንክ ዩ። ዕፀ መስቀሉ ነው። ልብ በሉ እንዳትረሱ። ዕፀ መስቀሉ ነው። ዕፀ መስቀሉ ጳውሎስ የኔ መመኪያ ነው እያለ ነው። ከጌታችን ያለውን እኮ ነው። ከዚህ ላይ ነው ያለ። እኔ ሙሉን ሀሳቤን አስጨርሰኝና አስጨርሳለሁ። ጌታችን ዕፀ መስቀሉ ብሎ ያለው ጌታችን የተሰቀለበት ዕፀ መስቀሉ እንጨቱን ነው ብሎ ሲል ጳውሎስ መመኪያ ነው ብሎ ያለው ትምክት ብሎ ያለው እንጨቱን ነው እያልከን ነው። አንዴ ሰማኝ። እሺ ሙሉ ነው መልስልኝና ከዛ ሂድ እኮ አልኩህ። 10 ደቂቃ ውስጥ ትናገራለህ። የጠየኩህ መልስልኝ። ቅድም እኮ እንደዚህ ብለኸኝ አልሰጠኝም። የጠየኩህ መልስልኝ። ዕፀ መስቀሉ ብሎ ሲል ቅዱስ ጳውሎስ ኦኬ ጌታችን የተሰቀለበት እንጨቱ ማለት ነው ብለኸኛል። ስለዚህ በእሱ ነው የምመካው እያለ ነው ቅዱስ ጳውሎስ። በእንጨቱ ጌታችን በተሰቀለበት እንጨት ተመኩ እመካለሁኝ እያለ ነው። እሱን ጥያቄን አሁን ደግሞ ወደ እመቤታችን እኮ ነው የምታመጣው። አንድ እኮ ብትሰማ እኮ ማርያም ማለት ስም አልነግርህ እንደማመጥ ሚዩት አድርጌያለሁ። ማርያም ማለት እንጨት ነች። እንጨት ማለት ማርያም ናት እያለ ነው ዲያቆን ቶምዬ። ካልሆነ በስተቀር ቅድም በውዳሴ ማርያም የሐሙስ ትርጓሜ ላይ ሲይዝህ ገላትያ ካልሄድኩ ሞቼ እገኛለሁ ብለሃል። አሁን 8 ሰዓት ነው፣ እንቅልፍ ትቼ ነው ማወራበት። እኔም ቤተሰቤን ቁጭ አድርጌ ነው። አሁን አንተ የምታወራውን አውራና ጥያቄ ጠይቃለሁ። የምታወራው ላይ ገላትያን አብራራ። ጎሄድ እሺ ሙሉን አሁን አዲስ የገባ ሰው ካለ ሙሉን ሀሳብ ከመጀመሪያው የመጣንበትም አሁን ወደ ትምክት የደረስንበትን መንገድ ልናገር። በመጀመሪያ ከሰኞ ውዳሴ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ልሄድ እኮ ነው። ኖ ገላትያን ተርጉምና ከዛ ማጠቃለያ ላይ በኋላ ላይ ማጠቃለያ ትሰጣለህ። አሁን ገላትያን ተርጉም ያወጣውን ክፍል እሺ ስማኝ። እሺ በዚህኛው መንገድ ደግሞ ልሄድ። እሺ ስማኝ። ሀሳብ እኮ እንትን እያረከኝ እኮ ነው። በጣም ነው ዲስተርብ እያረከኝ ያለው። አይተኸኛል። ግን ቆይ ለምን እንዳደረግኩ አንዴ ብቻ ታዘብ እና ከዛ ልስጠህ። ቅድም የሐሙስ ውዳሴ ማርያምን ቁምና ተርጉም ሊብስልህ ገላትያ ላይ ቃል ሄድኩ ብላልከኝ። ገላትያ ላይ ስመጣልህ ደግሞ አሁን ወደ ሐሙስ ውዳሴ ማርያም ተመለስክ። በዚህም ይሁን በዚህም መውጫ ቀዳዳ እየፈለግህ ነው። እኔ ደግሞ ያልኩ የሐሙስ ውዳሴ ማርያምን ከተረጎምከው ተርጉመው ዘሩን በመጀመሪያ አንብበው ብያልኩ አላንብም አልከኝ። አንድምታውን ማነበው አልከ። አንድምታው ላይ ደግሞ ምክንያት ብሎ የሚል አመጣ። ዘሩ ላይ ምክንያት ብሎ የሚል የለም። እባክህ ብዬ ስልህ ገላትያ ላይ መስቀሉ መመኪያችን ትምክታችን ነው ብለህ ስትለኝ ስታስቸግረኝ ይህንን የሐሙስ ውዳሴ ማርያም ጨርስና ከዛ ወደ ገላትያ ትሄዳለህ ብያልኩ። አልጨርስክም። ያው መልስ የለም። አንተ አይደለም ሊቃውንቱ መልስ የላቸውም። ስለዚህ አሁን ወደ ገላትያ ስትሄድ ደግሞ ገላትያ ላይ መጣል። አሁን ገላትያን ስንት ደቂቃ ልስጥህ እንደተተረጉመው? ማርያም መመኪያ ናት ብሎ የሚለውን ነገር ልታጸድቅ ነው። የሐሙስ ውዳሴ ማርያም ላይ የተነገረው ልታጸድቀው ነው፣ በመስቀሉ ማለት ነው። ስንት ደቂቃ ልስጥህ? 3 ደቂቃ ከሰጠኝ ይበቃል። ከ7 ነው በቃ 3 ደቂቃ ቀጥል። ገላትያ ነው ተረጉመው።
ገላትያን ነግርህና ከዛ በኋላ እመቤታችን ለምን ትምክህት እንደምትባል ነግርህና ሶስተኛ የሰኞ ውዳሴ ማርያም ጌታችንን መዳኛችን ብሎ እንደገና ደግሞ የእመቤታችን የድህነት ምክንያት ያላትን ምክንያት ተናግሬ በቃ ጨረስኩ። የዛሬ እኮ ንግግራችን ይሄ ነው እኮ። ወሰድ በቃ ያው 3 ደቂቃ እኔ 5 ደቂቃ አድርጌልሃለሁ። ቀጥል በሰፊው እንድታወራበት እነዚህን ሁሉ 5 ደቂቃ። አሁን ከ1 ነው ከ6 ጨርሳለህ። ከ5 ደቂቃ ሰጥቻለሁ ጨምሬ 2 ደቂቃ ማለት ነው። እሺ ቴንክ ዩ። እሺ አሁን ከዚህ ላይ ምን ይላል? ነው 5 አድርግለት ወንድምነት። ቆይ አንዴ ቆይ ቶምዬ 5 አድርግለት። ያው ላይ አንተ ላይ ተቀምጦልሃል። 5 አድርግለት ወንድምነት። ትንሽ ጥያቄ ላይ ስጫ ነው ይዤዋለሁ። በደንብ ይናገር። እሺ በመጀመሪያ እንትን ማለት ትምክህት ማለት በመጀመሪያ ከኢየሱስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር የሚመካ ቢኖር በእግዚአብሔር ይመካ ስለተባለ መመካታችን በእግዚአብሔር ነው። ነገር ግን ትምክህት ለእግዚአብሔር የምንመካው መመካትና ለቅዱስ መስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት መስቀል የምንመካው ትምክህት አንድ አይደለም። ስለዚህ ትምክህት ሁለት አይነት ማለት የጌታችን ለብቻ ነው የምንመካው፣ ለጻድቃን ለእመቤታችን ለቅድስት ድንግል ማርያም እና ለዚህ ለመስቀሉ የምንመካው ትምክህት ደግሞ ለብቻ ነው እና ትምክህት ያለበት ምክንያት ጌታችን ኢየሱስ ክርስቶስ ስለተሰቀለበት ነው። እመቤታችን ደግሞ ጌታችንን መድኃኒታችንን ኢየሱስ ክርስቶስ የሱ ጸወን ውላ ማደሪያ ሆና ስለኖረች 9 ወር በማይጸኗ ስላደረ እና ደግሞ ከእርሱ ጋር አብራ ስለነበረች በቃ እናቱ ስለሆነች ትምክህት ትባላለች። እሺ ትምክህት የሚለውን ተረዳነ። ሁለተኛ አሁን ወደ እንትኑ ስንመጣ ወደ ውዳሴ ማርያሙ ስንመጣ እንዴት የሰኞ ውዳሴ ማርያም ተፈሳ ወታሴ ዘመደጓ ለማያው የትኛው ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ድህነትን እንዳገኘን ተናግሮ እንደገና ደግሞ ከትምክህተ ኩልነ ላይ ደግሞ ምን ይላል ማለት ከሐሙስ ውዳሴ ማርያም ደግሞ ምን ይላል ከዘበንቲያ ተስረ ብሏል። ዘበንቲያ ማለት በአንቺ ምክንያት የቀድሞ በደላችን ተሻረልን አለ። እንደዚህ ያለበት ምክንያት ምንድነው? ጸንቶ የነበረ መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። እንደዚህ ያለበት ምክንያት ምንድነው? የወርድና ሙሉን ደቂቃ ስላለኝ ትንሽ ማንበብ እችላለሁ። ሔዋን ባደረገችው አመፅ በባህሪያችን ጸንቶ የነበረ በላት አመፅ ማለት የበላችን ነው። ምክንያቱም ሔዋን ባደረገችው አመፅ ስለበላች እኛ በደል ነበረብን። ከዛ ግን ቀጥታ ወደዚህ ሲመጣ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ማለት ዳግም ከፈለን እንብላ ዕፀ ሕይወት ይላል ማለት ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአዳነን ይላል። አሁን እንደዚህ ያለበት ምክንያት ያለበትን ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ሰብ መጻ ወአዳነን ይኸውም እኛ ስለመውደድ ሰው ሆኖ ያዳነን የክርስቶስ ክብር ስጋው ክቡር ደሙ ነው። ዕፀ ሕይወት የሚለው አሁን ለምሳሌ ከዚህ እንብላ ዕፀ ሕይወት እንበላ ዘንድ ነው ድህነትን የተባለ ምክንያት ያለበትን ምክንያት ያለው ምን አመጣው? ከዚህ ላይ ያመጣው እና እንደገና ምን አረ ዳግመ ከፈለን እንብላ ዕፀ ሕይወት አለ። ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን የሚለው ነው ማለት ነው። ስለዚህ ይኸውም እኛን ስለወደደ ሰው ሆኖ ያዳነን የክርስቶስ ክቡር ስጋው ክቡር ደሙ ነው። ስለዚህ ወደ ምን ሄደ ማለት ነው? ድህነታችን በእግዚአብሔር መሆኑን ያመጣና እመቤታችን ደግሞ የድህነታችን ምክንያት መሆኑን ይገልጻል ማለት ነው። ከዛ ይህን መረዳት እንችላለን። የበለጠ ደግሞ ዕፀ ሕይወት ሊቃውንት ተርጉሞታል። ሌላው እንትን ነው አተታኑ ትንሣኤ፣ ማሪሳቅ ደግሞ ፍቅር ብሎ ኤፍሬም ደግሞ ስጋው ደግሞ ብሎ ተርጉሞታል። እና
ባጭሩ ይሄ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም የድህነቱ ምክንያት የሆነች ድህነቱ ምንድነው? ዘውእቱ ስጋሁ ለክርስቶስ ደሙ ክቡር በእንተ ፍቅረ ዚያነ መጻ ወአዳነን ብሎታል። በእንተ ፍቅረ ዚያነ ስለኛ ፍቅር ብሎ መጻ ወአዳነን መጥቶ አዳነን። እዛው እኮ ነው ናቤኪ ከሚለው እኮ ነው አሁን ወንድማችን ከነሳው ላይ ማለት ነው። ናቤኪ ከሚለው ናቤኪ ማለት የሐሙስ ውዳሴ ማርያም ነው። ከዛ እንዴት እመቤታችንን እንደዚህ አሁን አልተጣረሰም ለማለት ፈልጌ ነው። የሰኞ ውዳሴ ማርያም ጌታችን መድኃኒታችን አለ። የሐሙስ ውዳሴ ማርያም ይኸው እዚህ ላይ መጻ ወአዳነን መጥቶ አዳነን ይላል ማለት ነው። ይኸው እዚህ ጋር መጻ ማለት ማታውቁ አሁን ወንድማችን ያውቃል። መጻ ማለት መጣ ነው። ወአዳነን ደግሞ አዳነን ነው። ይሄ ከአንደኛው በቃ እዛው ማለት ነው። ትምክህተ ኩልነ ከሚለው ላይ ነው የሚገኝ። እግዚአብሔር ይስጥልኝ በትዕግስት ስለሰማችሁ። እሺ ቴንክ ዩ 5 ደቂቃ አንተ ተጠቅመሃል። ኦኬ መጻ ወአዳነን ብሎ አለ። መጥቶ አዳነን ነው። አዎ ልክ ነው። የሉቃስ ወንጌልን በተነበበ ሰዓት ላይ በዛ ክፍል ላይ እሱ ቃል እንዳለ አስታውሳለሁኝ። መኑ ይመስለከ ከተባለ በኋላ ከሰማይ መጥቶ እንዳዳነን ይናገራል ማለት ነው። እሺ እኔ የጠየቅኩት ጥያቄ ማርያም የሁላችን መመኪያ ናት ብሎ የሚለውን ማን ነው? አዎ የሁላችን መመኪያ ናት ብሎ የሚለውን ከቅዱስ ጳውሎስ መልእክት ላይ ከአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 30 እና 31 ላይ እና ከነቢዩ ከኤርሚያስ ትንቢት ምዕራፍ 9 ቁጥር 23 ላይ ቃሉን ዋቢ አድርጌ ሰው መመካት ካለበት በእግዚአብሔር እንዲመካ፣ መደገፍ ካለበት በእግዚአብሔር እንዲደገፍ፣ ከብሉይ ኪዳን አንድ ታላቅ ነቢይ ኤርሚያስ፣ ከአዲስ ኪዳን አንድ ታላቅ ሐዋርያ ቅዱስ ጳውሎስን ጠቅሼ ዋቢ አድርጌ ተናገርኩኝ። በነቢያትም በሐዋርያትም እነዚህ ሁለት ታላላቅ የእግዚአብሔር ሰዎች ኤርሚያስም የብሉይ ኪዳን ነቢያትን ሙሉ በሙሉ ይወክላል። ጳውሎስም የአዲስ ኪዳን ሐዋርያት ሙሉ በሙሉ ይወክላል። በሁለቱም ትልልቅ አገልጋዮች የተለያዩ ዘመናት ላይ ባሉ ማለት ነው። በሁለት ትልልቅ አገልጋዮች በተለያዩ ዘመናት ላይ የነበሩ በአንዱ በእግዚአብሔር መንፈስ ቅዱስ ግን በመነዳት ትንቢትም የተናገረው ነቢይ መልእክትም የጻፈው ሐዋርያ ለሰው ልጆች ያስተላለፉት መልእክት የሚመካ ቢኖር በማን ይመካ ብሎ የሚል ነው? በእግዚአብሔርና በማርያም በሰውም ይመካ ብሎ የሚል አላሉ። በእግዚአብሔር ይመካ ተብሎ እንደተጻፈ ነው ብሎ የሚለው ልብ በሉ። ተብሎ እንደተጻፈ ነው ብሎ ያለው ቅዱስ ጳውሎስ ማለት ነው። ኦኬ በዚህ ቃል መሰረት ለጌታ ለእግዚአብሔር ሰው በእግዚአብሔር እንዲመካና እንዲደገፍ ነቢዩና ሐዋርያው ባስተማሩት ቃል መሰረት ልክ እንደዚሁ ማርያም የሁላችን መመኪያ ናት ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በውዳሴ ማርያም ክፍል ላይ ጽፋለች። የሁላችን መመኪያ ናት ብላ ማለት ነው። ማርያም የማንም ሰው መመኪያ ሆና አታውቅም፣ አይደለችምም፣ ልትሆንም አትችልም። አይ ናት ብሎ የሚል ሰው ካለ በታላቁ ነቢይ በኤርሚያስ በኩል የተነገረ እርግማን እላው ላይ እንዲሰራ ሚዩት አርገቶም ይሄ በታላቁ ነቢይ በኩል የተነገረው እርግማን እላው ላይ እንዲሰራ ፈቅዷል ማለት ነው። ያ ሰው አይ እንደ ኤርሚያስ እንደዚህማ አትናገርም ብለው ካሉ እኔ ዛኑ ስሙን ያስኩትን ነቢይ እሱን በዋቢነት በማስረጃነት አመጣለሁ። እንግዲህ ማንም ሰው የሚገስጸው ካለ ይሄን ነቢይ ነው የሚገስጸው። የሚሰድብም ካለ ይሄን ነቢይ ነው መስደብ ያለበት። የሚዘረጠጥም ካለ ይሄን ነቢይ ነው መዘርጠጥ ያለበት። እኔንም ከፈለገ ማድረግ ይችላል አብሮ ከነቢዩ ጋር ጨምሮ። እንዲህ ይላል ነቢዩ እግዚአብሔር እንዲህ ይላል። በጣም ደግሞ የሚገርመው የብሉይ ኪዳን ነቢያት የእግዚአብሔር ሰዎች እግዚአብሔር እንዲህ ይላል። ምክንያቱም ናባይ ብሎ የሚለው የዕብራይስጥ ቃል የእግዚአብሔር የንጉሥ አፈቀላጤ እንደማለት ነው። ከንጉሥ እየሰማ የንጉሥ አፈቀላጤ ከንጉሥ እየሰማ እንደሚናገር ናባይ ብሎ የሚለው የዕብራይስጡ ቃል ከእግዚአብሔር ሰምተው የሚናገሩ ማለት ነው። ለዚህ ነው እግዚአብሔር እንዲህ ይላል ማለት ነው። ምን ይላል? በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ መመኪያው የሚያደርግ መደገፊያው የሚያደርግ መሸሸጊያው የሚያደርግ መታመኛው የሚያደርግ መከለያው የሚያደርግ ማለት ነው። ክንዱ ስጋ ለባሹን ክንዱ ኃይሉ ብርታቱን መደገፊያው መጠለያው መሸሸጊያው የሚያደርግ ልቡንም ከእግዚአብሔር የሚመልሰው እርጉም ነው ይላል።
ማን ያለው? እግዚአብሔር እንዲህ ይላል ነው። እግዚአብሔር ነው እርጉም። እሺ ኤርሚ ነው ሚውት አልጨረስኩም። ውዳሴ ማርያም እኮ አሁን ሐሳቡ ገልጸናል። ለዛ ጥያቄ እኔ 5 ደቂቃ ሰምቼ አልጨረስኩም። ከዛ 10 ኮን ያንተውስ ሆነ 10 አልጨረስኩም። ብራዘር አልጨረስኩም። ከፈለክ ረጅም ደቂቃ በላይ ሰጣለ በኋላ ላይ አንደኛው በእግዚአብሔር ቃል ላይ እያላገጥከ ነው፣ እየሳከ ነው የምታወራው ማለት ነው። አይደለም እየሳኩ አይደለም። እንትን እኮ አሁን ሐሳቡን እኮ በጣም ቀይረው እኮ አልጨረስኩም። ሐሙስ ውዳሴ ማርያም ላይ ነው ያለው። ውዳሴ ማርያም የተሳሳተ ነው ብለህ እኮ ነው ድህነት አንድ ጊዜ ሚዩት አድርጌያለሁ። እኔ በትዕግስት ሰምቻለሁ። 5 ደቂቃ ሰጥቼ 3 ጥለኝ 5 ሰጥቼ ጨርሰሃል። ካነሰህ 15 ደቂቃ ስጠኝ በላይ በኋላ ሰጥሃለሁ። ቶሚዬ ስጨርስ ማለት ነው። ታገስ። ይሄንን መጽሐፍቶችን አፈርደቼ እያስጋጥኩት ነው። በምን? በእውቀት በራስ መጽሐፍቶች አሉ። አንድምታ ትርጓሜ እዚህ ያመጣሁት አለ። የአባቶች አንድምታ ትርጓሜ እዚህ አለ። የመልእክታት ገላትያ አንድምታ ትርጓሜ አለ። 80 አሐዱ እዚህ አለ። 66 እዚህ አለ። መጽሐፈ ሰዓታት እዚህ አለ። እስኪ እነዚህ የሚናገሩ በመጀመሪያ መጽሐፍቶቹ እኔንም እድል ስጠኝ እንዴ! እንደዚህማ አይሆንም። እርጉም ይሁን ይላል። ማን ነው ባዩ? እግዚአብሔር ነው። በስጋ ለባሽ ማርያም ስጋ ለባሽ ነች። የምትታመንባትና የምትደገፍባት ከሆነ እግዚአብሔር እርጉም ነህ እያለ ነው። የተረገምክ ትውልድ ነህ እያለ ነው። ምንም አይታጠፍም። ኦኬ። በምድረ በዳ እንዳለ ቁጥቋጦ ይሆናል እንዲህ አይነቱ ሰው ማለት ነው። መልካምን በመጣ ጊዜ አያይም። ሰውን በሌለበት ጨው ባለበት በምድረ በዳም በደረቅም ስፍራ ይቀመጣል ካለ በኋላ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። በእግዚአብሔር የሚታመን ብሩክ ነው። በሰው የሚታመንና በሰው የሚደገፍ ስጋ ለባሹን ክንዱ የሚያደርግ ግን እርጉም ነው ይላል። ማርያምን የሐሙስ ውዳሴ ማርያም ላይ የሁላችን መመኪያ ናት ብላችሁ ስትሉ ምን እያላችሁ ነው? በነቢዩ ቃልና በሐዋርያው ቃል እርጉማን መሆናችሁን እያሳያችሁ ነው። ኦርቶዶክሳውያን እርጉማን እየሆናችሁ ነው ማለት ነው። ማን እርጉማን ናችሁ ብሎ ያለው? የእግዚአብሔር ቃል ያው እኔ አይደለሁም። ስሙን ያስኩት ነብይ ነው የሚናገረው። እርጉማን ናችሁ፣ መመኪያችሁን ያደረጋችሁት ፍጡርን ነው። እኔን ልትመኩብኝ ሲገባ እናንተ ግን በስጋ ለባሽ ተመክታችኋል። እናንተ ግን በስጋ ለባሽ ተደግፋችኋል። እናንተ ግን ስጋ ለባሻችሁን ክንዳችሁ አድርጋችኋል። ስለዚህ እርጉም ነው። ሁለተኛ መልእክት አይጻፍም ለኦርቶዶክስ፣ ሶስተኛ መልእክት አይጻፍም ከእግዚአብሔር ዘንድ ለፔንቴ ለካቶሊክ እየተባለ በቃ በዛው በተጻፈው መጽሐፍ ትዳኛለህ። እዳኛለሁ ኦርቶዶክስን፣ ካቶሊክ፣ ፕሮቴስታንት ዘቅዝቆ እግዚአብሔር ይዳኛል አልኩ። ወፌላ ላሰቅሎ ጭክ እንዳለች ዶሮ በእግዚአብሔር ቃል እውነት ማለት በቃ እዚህ እውነት ላይ ትቆማለህ። አለቀ። ታምን ከሆነ የነቢያቱ ቃል ብለው እንደሚሉት ማለት ስጋ ለባሽን ክንዱ የሚያደርግ ብሎ የሚለውን በዚህ ቃል መሰረት መረጃ አምጣልኝ ብዬ ስለው አላመጣልኝም። ከዛ ገላትያ ላይ ሄደ። ወንድማችን ገላትያ ላይ አብረን እንሄዳለን። ምን ይላል? ዕፀ መስቀሉ ነው ወይ መመኪያው ብዬ ስለው አዎ አለ። ዕፀ መስቀሉ ነው ወይ ብዬ ስለው ጳውሎስ እዚህ ጋር ገላትያ መልእክት መጽሐፍ ምዕራፍ 6 ቁጥር 14 ላይ በእነሱ በ80 አሐዱ እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም፣ በእኔም ዘንድ ዓለሙ የሞተ ነው፣ እኔም በዓለሙ ዘንድ የሞቱ ነኝ ብሎ የሚለውን በዚህ በአዲሱ የራሳቸው 80 አሐዱ በእሱ ላይ ነው እያነበብኩት ያለሁት ማለት ነው። ኦኬ። ከጌታችን ከኢየሱስ ክርስቶስ በቀር አልጨረስኩም እንዴ። ፔንቴ መጽሐፍ ቅዱስ ይዞ አይጨርስም ብራዘር። እንደናንተ ምንም የማይገናኝ እጅግር የሌለው 50 እግር የሆነ ወሬ አውርተ ወዲያው እኮ ነው እንደ ድሃ ፍታት ያጠዳደር ደቂቃ ባህል ኢንተራፕት አታርገኝ። እንድመልስ ላይ አይጠብቅብኝም። ስጨርስ እሰጥሃለሁ። አይዛ የጽድቅ ቃል ሲነገር እኮ ብዙም ኮንፈርት አይሰጥም። አይ ነው ግን እንደምንም ታገሰውና ከዛ እኔ እንኳን ተረትህን ታግሼ ሰምቻለሁ። እጅግር የለው 50 እግር ትምህርት እኮ አልኩ። አሁን 50 እግር ትምህርት በእግዚአብሔር ቃል ሰይፍ እግሩን እንቆራርጠዋለን ትምህርቱን ማለት ነው። ከሄደ በሁለት እግር ይሄዳል። ካልሆነ ግን 50 እግር እንደዚህ 50 እግር የሚባል ትላል አይደል? ወደዚህም ነው የሚሄደው። እንዲህ የሚል ትምህርት የለም። ገላትያ መልእክት መጽሐፍ ምዕራፍ 6 ቁጥር 14 ቅዱስ ጳውሎስ በራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተተረጎመው የአንድምታው ትርጓሜ ምን ይላል? ኦርቶዶክስ በራሷ በትር ልጆቿ እየተቀጠቀጡ ነው አደባባይ ላይ። በራሷ መጽሐፍቶች በራሷ በትር
ቁጥር 14 ይኸው እንደዚህ ይላል። መስቀል ብሎ ያለውን ቅድም ምንድን ነው ብዬ ስለው ወንድማችን ቶምዬ ዕፀ መስቀሉ ነው አለ። እንጨቱ መስቀል በእንጨት መስቀል ሰቅላችሁ ገደላችሁት ብሎ ቅዱስ ጴጥሮስ በሐዋርያት ሥራ ላይ በመልእክቱ ላይ ተናገረው። አሁን እኮ ብዙ እኮ የዞርክ አሁን የውዳሴ ማርያምን ደግመህ ከከፈትክ አወርድሃለሁ። ደግመህ ከከፈትክ አወርድሃለሁ። ስለ ጠባይ እስከዛሬ ስለነበረን ቴንኪው። ስለዚህ አመሰግናለሁ። ታችሁ ረዳ ቴንኪው። በቃ ዘስ ኦርቶዶክስ እንደዚህ አፍርደቼ ካስጋጥኩ በኋላ ትምህርቱን እታችሁ ረዳ። በቃ ቴንኪው ወንድምዬ። ኦኬ በዚህ ክፍል ላይ የዋሻው አሁን የወረደው ልጅ ቀጥሎ ውሸቱን ላወጣበት ስለሆነ ነው። አየህ እና ታገስና ሰጣለሁ አልኩት። ሰጥቸው ነበር ካነሰ መጨመር ይቻል ነበር። ግን ጠባያቸው እንዲህ ነው፣ ያቁነጠንጣቸዋል። የእውነት ቃል ሲነገር ሐሰታቸው ሲዘረገፍ አይመቻቸውም፣ ኮንፈርት ይነሳቸዋል። ለዚህ ነው ፊቴ አትቆሙም፣ በራሳችሁ መጽሐፍት ነው የማናግራችሁ። አሁን እዚህ ያሉት በሙሉ የነሱ መጽሐፍቶች ናቸው። 80 አሐዱ የኦርቶዶክስ የአንድምታ ትርጓሜ የኦርቶዶክስ መጽሐፈ ሰዓታት ዘኦርቶዶክስ ውዳሴ ማርያም አንድምታ ትርጓሜ ዘኦርቶዶክስ ውዳሴ ማርያም ኦርቶዶክስ። እንዴ ጴንጤ ኤርሚያስ የኦርቶዶክስ መጽሐፍ ሰብስበ አው በራሳቸው መጽሐፍት ነው ማጫወታቸው። ስለ ምክንያቱስ እነዚሁኑ እኔ ሳነበንብ ነበር ያኔ ይሄን ሳዜም ይሄን እንኳን አንብቤው አላውቅም። ይሄን ሳዜም ይሄኛውን ሰማ አንድምታ ትርጓሜ ማለት ነው። ይሄኛውንም ሳዜም ነበር። አሁን ጫወታውን ቀይረነዋል ማለት ነው። በራስ መጽሐፍ መቀጥቀጥ ወንድሞች እናቶች 80 አሐዱ የአንድምታ ትርጓሜ የቅዱስ ጳውሎስ ውዳሴ ማርያም ዘሩ ውዳሴ ማርያም ትርጓሜው መጽሐፈ ሰዓታት በሌሊት ምን ቆሙ እንዲህ ምን ሆነሃል ኤርሚያስ? በራሷ በትር ነው ኦርቶዶክስን የምንከተከታት። ለምን ታድሶ እምብየው ብላለች። እምቢ ምንም ንጹህ ነኝ ግልጥ ነኝ እንደኔ አይነት እንቁ ስንዱ ማን አለ ብላለች። ኦኬ አሁን ቀሚሷን ስንገልበው ያገኘኑ ብዙ መጽሐፍቶች ነው ይነበባሉ። ማን የጻፈው የኔ ታንተና ናቸው። ጥርስ ከምላስ እያወጣን እናነባለን ስለምናቃቸው ማለት ጌታም ጸጋ ስለበዛልን። አንድምታውስ ምን ይላል እናነባለን። ይሄን ሁሉ የምትዳኘው ኤርሚያስ በምንድን ነው? ይሄው ሚዛኑ፣ ይሄው መዶሻው። በዚህ መዶሻ ሰብራለሁ፣ በዚህ መዶሻ በዚህ ሰይፍ ቆርጣለሁ ማለት ነው። አለቅ ተጠየቅ ነው ገብቶ ማለት ነው። ገላትያ 6:14 ቅዱስ ጳውሎስ ምን አለ? እኔስ በጌታችን በኢየሱስ ክርስቶስ መከራ አየው። እሱ ቅድም ምንድን ነው ያለው? እንጨት ጸልዩ ቅድመ መስቀል ኮለከሙ አየምናን እንዘ ተህዘቦ በየማን ክደት እኮ ነው ወንድሞች እናቶቼ። ወተከደዎ ለሰይጣን ተቀደሰ በደመ መለኮት። እውነት በክርስቶስ ደም ነው የተቀደሰው እንጨቱ። ክርስቶስ እንጨትን ሊቀድስ ነው የመጣው። ተው እባክህ፣ አሁን ዝም ብሎ ስንት ዘመን ሆነ እንጂ እያስብልህ ነበር። እዚህ ዜማውን አዝንቤልህ፣ ግን ውስጡ መርዝ ነው። አንቺዬ ውስጡ መርዝ ነው ብዬ የምልሽ። ወይ ዜማው ደስ ሲል እምባህል ላመጣው እችላለሁ። እዚህ ሰቅስቅ እስኪ ማለት ያንን ሶፍት አቀብኝ ብለህ እስክትል ድረስ ማለት ነው። ዜማው ቆንጅዬ ነው፣ ውስጡ ግን መርዝ ነው። ጸልዩ ቅድመ መስቀል እኮ ብሏል። በመስቀሉ ፊት ሆናችሁ ጸልዩ እኮ ብሏል። ከየት ነው የተማራችሁት እንደዚህ አይነት ትምህርት? የትኛው ሐዋርያ ነው እንደዚህ ያደርግ የነበረው?
እንዘ ተህዝዎ ዘየማን በቀኝ እጃችሁ ይዛችሁት ማለት ነው። ወተከድዎ ለሰይጣን ሰይጣንንም እየካዳችሁ እስመ ተቀደሰ በደመ መለኮት እውነት ክርስቶስ ከሰማያት የወረደው እንጨት ሊቀድስ ነው እንዴ? አንተ ስርዓት ያዝ እኮ ነው ብዬ የምልህ። ክርስቶስ እንጨት ሊቀድስ ነው የመጣው ወይስ እኔ ስለ እነሱ ራሴን ቀድሳለሁ ብሎ ደሙን ለማን ያፈሰሰው? ለኛ መስሎ ይልበል እንጂ ለኛ እኮ ነው ብራዘር። አንተ ገና እንጨት ላይ ቆመህ ደም ነክቶታል እንጨቱ በደሙ ተቀድሷል ብለህ ትላለህ። እንግዲያ ከልጅ ልጅ ቢለዩ ዓመት የማይቆዩ እንደሚሉ አበው እሾህስ አልተቀደሰም እንዴ? ደም ነክቶታል። ደም የነካው ነገር ሁሉ ከተቀደሰ እሾሁ ደም ነክቶታል፣ ችንካሩ ደም ነክቶታል፣ መሬቱ ደም ነክቶታል፣ ጅራፉ ደም ነክቶታል። የሮም ወታደሮች ሲገርፉት ደሙ እየተፈናጨቀ የውዴ እነሱ ላይ አርፏል። እነሱ ሁሉ አዳኝ ናቸው። እነሱ ሁሉ ተቀድሰዋል ማለት ነው። ደም የተፈናጨቀበት ሁሉ ዳነ እንዴ? በእምነት ነው መዳን ብራዘር። ደሙን አክፋፍተው በእግዚአብሔር ልጅ ላይ ቀልደው የሮም ወታደር እኮ ሲገርፈው ደሙ ነክቶታል እኮ። ሰውነቱን ሲመቱት ደሙ እኮ ነክቷቸዋል የሮም ወታደሮች፣ ጅራፉም ልብሳቸውም ጨምሮ ማለት ነው። ደም ነክቶታል። እና ስግደት የምትሰግድለት ከሆነ ለሮም ወታደር እናምጣለህ አጽሙን ቆፍረን። እባክህ አንተ ወታደር ያኔ ጌታችንን በገረፍከውበት ሰዓት ደሙ ተፈናጭቆ ነክቷልና ለአንተም ጸጋና የአክብሮት ስግደት ይገባል በል እንጂ ግማሹን ጥዬ ግማሹን አንጠልጥዬ የሚባል ነገር የለም። እኔ ግን ለውዴ ነው ብራዘርዬ። ደሙን የቀራንዮ ኮረብታ ነክቶታል። ከኢየሩሳሌም ከተማ ጀምሮ የጲላጦስ ግቢ፣ የሐና ግቢ፣ የቀያፋ ግቢ፣ የሄሮድስ ግቢ ሁሉ ነክቶታል። መተውታል። ሌሊቱን ሁሉ ሲቀጠቅጡት ነው ያደሩት። ጌታዬ ኢየሱስ ደሙ ነክቶታል አትበለኝ። ደሙን ወተቀደሰ በደሙ መለኮት መድን ከየት ነው ያመጣችሁት? ለዚህ ነው አየህ ነገረ መስቀሉ ላይ እንግባ ብዬ ባለፈው ዲያቆኑን ጥሪ ያደረኩለት። ኧረ ግድ የለም ይቅርብህ አሉት። ይቅርብህ ታስበላን እንዴ? አንዴ ከፈተው እኔ ላይ አፕሎድ አድርጌዋለሁኝ ቪዲዮ፣ ለዛውም ሼር ቢያደርጉት አንዴ የተወሰነ ደቂቃ ከፈተው ታስበላን እንዴ ብሎ ዳጊ የሆነ መረጃ ይዞ ሼር ያድርጉት ወገኖች፣ ሼር አድርጉት። ዳጊ ተያይዘን ማለቃችን እኮ አልኩ። ዲቤት ኤርሚያስ ጋር መግባት ተያይዞ ማለቅ ነው ተባለ። ይኸው ስሙ ሊቃውንቱ ነው ያሉት። አቤቱ ጌታዬ፣ እኔማ የዛን ቀን ወይ ሃማን ሆንልህ ነበር ወይ ሃማ ይሆን ነበር ያ ሰውዬ ያ ዲያቆኑ። ነገረ መስቀሉ ግሼን ነው አሉ ብለዋል አይደል? በዓሉ የሚሆን ነገር የለም ስልህ መድኃኔዓለም ምስክር ነው። የት ጋር ነው ያለው? ተያይዘን እናልቃለን። እሺ እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። ልብ በሉ ሊቀ ሊቃውንት ቀለም ወርቅ ነው የሚባሉት እንጂ ሊቀ ሊቃውንት ቀለመይ ማለት ነው። እና አራት አይና ተብለው የሚባሉ ናቸው። የብሉይ የአዲስ የመጽሐፈ መነኮሳትና የመጽሐፈ ሊቃውንት የአራቱ ጉባኤያት መምህር ሲሆኑ ነው ሊቀ ሊቃውንት ማዕረግ የሚያገኙት። የአራቱ ጉባኤያት መምህር ሲሆኑ ማለት ነው። በዘመንኛው አጠራር ስኮላር ናቸው ማለት ነው። እሳቸው ባላቸው ቤተክርስቲያን እውቀት ኦኬ ምን ብለው እንደሚመክሩ ከኔ ጋር ሊወያይ የነበረውን ባለ ዲቤት ታስደበድበን እንዴ ታስበላን እንዴ ተያይዘን እናልቃለን፣ ዲቤት ገብታችሁ አታስበሉን ብለው የመከሩት ሊቀ ሊቃውንቱ ብሎ ዳጊሻ ያስቀመጠውን ቪዲዮ እንስማው። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ለምና ነገርም አለ እርሜ ድምጻታቸው ላይ ጉድ እንዳታረገን እኛ ጥግ ያዝነው ወደን ነው እንዴ ያሉ
እኛ ጠፍቶን ነው እንደ መከራከር አታስበለን። እችንማ ደጋግማታለሁ ዳጊ። እችማ መደጋገም አለባት። የስልክ ጥሪ ሁሉ ነው ማድረግ ያለብን። እኛ ጥሪውን ስለሰማን ነው እንደ ኤርሚያስን ነው ሰዎች ይሰናል። ታስበላል እኮ ሰርተናል። ሳይቀበባላችሁ እኛ እኮ ታዲያ ታስታውሳለህ? ባለፈው እኮ መጥቶ ሊቀ ሊቃውንት ቀለመወርቅ እኛ ቤት መጥቶ 2 ካህናትን እኔና መርጌታ ወጥረን ስንይዛቸው መጥቶ ራሱ የተናገረው አለ። ሃርድ ዲስክ ላይ ወስጄው ነው ቪዲዮ። ታስታውሳለህ? ልጆቼን ላድናቸው ነው የመጣው። ገብቶ ቤቱ ከፍቶ እኔ ኤርሚያስ ቤት የገባሁትኝ እነዛን 2 ካህናትን ላስመልጣቸው ነው። ይዘው በግራና በቀኝ እንት ያራኮቷቸው ነበራል። በእውቀት ከሆነ ብራዘር ጥምጥምህ እስኪወልቅ ድረስ ትጠይቃለህ። እዚህ እንዲህ ብሎ ነገር የለም። ፓስተር ብትሆን ከረባት እስኪፈታ ድረስ ትጠይቃለህ። ነገረ ድህነት ላይ በእግዚአብሔር ልጅ ላይ በእግዚአብሔር ልጅ ደም ላይ በእግዚአብሔር ልጅ ሞትና ትንሣኤ ላይ እቀልዳለሁ ብለህ ካልክ እንደ ነቢዩ ኤልያስ እያላገጥኩብህ እጠይቅሃለሁ። አንተ የነካኸው የእግዚአብሔርን ክብር ስለሆነ እንጠይቃለን። ታስበላን እንዴ እያልክ እዛው ገብተህ ትመካከራለህ እንጂ አይሰራ። ገጥመን ብራዘር፣ እኔ የክርስቶስ ባሪያ አለን፣ እንጠይቃለን። ትጠይቁናላችሁ። የመዳን ትምህርት በፍጡራን ታገኛላችሁ፣ መቃብር ስማችሁ ታገኛላችሁ። እነዚህን መጽሐፍቶች አንብበህ ደግመህ ታገኛለህ እያልክ የህይወትን ቃል የእግዚአብሔርን ቃል መጽሐፍ ቅዱስን አንድ ቀን ቁጭ ብለው ህዝቡ እንዳያነብ ከዚህ ከህይወት ቃል አርቃችሁ ስታበቁ ህዝቡ በእንደነኛ አይነት የዘመኑ ቁጥር እያለቀ እየሞተ ነው። ከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ። ምን ማለት ነው አብረን ተያይዘን ነው የምናልቀው ማለት? ዳጊ ማን ነው የሚጨርሳቸው? አይ ምን ባልሰማ ዝም ያልነው እኮ ወደን አይደለም ማለታቸው ነው። ያው ወንጌል ነው። ሌላ ምን አለ? ኤልቢ እርስ በርስ የሚተላለቁት ወይስ ኤርሚያስ ጨርሰናል ነው? ያው እውነቱ በዚህ መጽሐፍ ይገለጣል ማለቃችን ነው። እስካሁን የተገለጠው ይበቃል ነው። ቢኒን ሳቡት ቆይ ልሳበው ነው። እኛ ባልሰማ ዝም ያለው ወደን ነው። ባልሰማን ዝም ያለው ቀጥለው ኤርሚ እንዳታስበላን ፓርት በተለይ በጣም ነው ትመቸኝ። ኦኬ እንቅስቃሴ በሙሉ ስተት እንዳው ሰዎች የሚስተናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ከነሱ ጋር እያዋለ ዲያቆኑ ከሊቃውንቱ ጋር እያዋለ ከጴንጤው ኤርሚያስ ጋር ልከራከር ብሎ ማለቱ እንዳታስበላን። ታስበላን እንዴ? የፈለገ ጣፍታት እዛ አይልም ወይ? ምን ነው ተረሳኸው እያሉት ነው። ዋጋችንን ቀምሰን ጠጋችንን ይዘን የለ የሰሞኑን ረሳው ወይ? የፈለገን ነው። እና ዲያቆን በዲያቆን ቢለውጡ እኮ ምንም የሚጣፍጥ ወንጌል የለም። ከዲያቆን ቢለውጡና አርፈ ተቀመጥ ነው። እኔ እኮ ዳጊ ከየት እንደምታመጣቸው ሰዎች እንዳታስበላን። ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳለም። ይሄ ዲያቆኑ እንግዲህ በአንድ ቪዲዮ ውስጥ 8 ፋውል በየቦታው ነው ማለት ነው። በኳስ ሜዳ ህግ የሚነካው ማኑ ይነካል ማለት ነው። እየሄደ ያለ ማርያም አማላጅነት ዓለም አይደንም ብሎ የሚል የባልቴት ጥቅስ ይዞ መጥቶ ናለም ወግተ ብሎ አለ እንጂ ጴንጤውን ኤርሚያስን ናለም ወግተ ብሎ አለ። እኔ ደግሞ ሰፍ ብዬ መጠበቄ
ኦፓል ኮፍያውን አድርጎ እዛ መጥቶ በጠዋት ቁጭ ብሎልሃል ምናምን ብላ ሙድ እስክትዝብኝ ድረስ ማለት ነው። ኮፍዬን አድርጌ ተጣጥቤልህ ቁጭ ስጠብቅ እና እንደ ዘመኑ ወጣት ወንዶችና ሴቶች አስደግፏት ሄደ እንደሚባል እኔን አስደግፈው ደምረው አስደግፎ ይሄ አስደግፎ ማን ይሞታል? ስግጥን ያለችው ኤርሚ እኮ ሁሉንም ተጫዋጫው እኮ ነው ያስቀሯቸው። አውቃለህ አንድ ያዩታ ቀመሱ ገባህ? ለፈለግ ያልተመለሰ የወንጌል በትር ላንተ እና ላንቺ ይመለሳል ወይ ነውና ያው አንደኛው አንቺ ነው እና ምንድነው በእውቀት ማለት ነው እና እንትን ነው ተጫዋጩኸው ነው አይታል ሁለቱንም ያስቀሯቸው ተጫዋጩኸው ያኛው ወደ ተረባርበው ነው ያለው እኮ ቀጥታ ተረባርበው ነው ያስጣሉኝ ያስቆሙ ምክንያቱም እንደሱ ካላረጉ ያኛው ገና አልደረቀም እንደገና ሌላ ውርደት አይሆንም። ያው እኛ የሰዎች መዋረድ ሳይሆን ሐሰት ትምርቱ በየለቱና ይበቃናል። ያኛው ዱላ መቼ ሻረልን ነው ያቆሰል መቼ ሻረልንና የፈለገን ሰዓት ያየ በኤርሚ ሰዓት አይጫወትም ነው የፈለገን ቁስል ያየ ያንተስ ማጽናናት አላጽናናቸውም። እኔማ በየቤቱ እየሄድኩ እንግዲህ ኢሳይያስ 40 ቁጥር 1ን ጠቅሼ ህዝቤን አጽናኑ ብልም ሊጽናኑ አልቻሉም። አጽናኑ ህዝቤን አጽናኑ ብላቸው አሁን ግን መረባረቡ ስታይ ኤርሚ የሚያሳየው ምንድነው? አየ ፊሩ በራሱ የሚያሳየው ምንድነው? አየ ማይኮሩበት እርግጠኛ ያልሆኑበት መጽሐፍ ቅዱሳዊ ያልሆነ በነገር ድነት ላይ የሚዋሽ ጸረ ወንጌል የሆነ ነገር ጉያቸው እንደሸጎጡ ያቆታል ማለት ነው። የተገለጠው እስካሁን ይበቃናል። በሱ እናገግም፣ እሱን እናረሳሳ፣ ሌሎች ርዕሶች የፈጣጠርን ቶሎ እናረሳሳ። ደግሞ እዚህ ላይ ሄዳችሁ ብትጣሉ ሌላ መከራ ነው። አሁን እኮ ኦሬዲ ህዝቡ ተቆጥቷል። ገብቷል። ይሄ ሁላ ነገር ነው ጉያችን የሸጎጥ ነው። እኔ እኮ ምንድነው የሚገማኝ ብያለሁ ብሏል አንድ ጓደኛዬ። ገባ ለካ አፍንጫው ላይ ነው ያለው ያቺ የነካችው ቆሻሻ ነገር እና ያ ነው ችግሩ። አሁን ይበቃናል ነው። ቀጥል ኤርሚ። እግዚኦ ኧረ ቆይ ታይታለ ወይት ነው ያለው? የዳጊን ማጽናናት ሊያጽናና ሙዝና ብርቱካን ይዞ እንደሚሄድ ሰው ህዝቤን ነው አሕዛብን ነው አጽናኑ የሚለው እኔ እኮ ዳጊ ይተርጉምልን። ኧረ እኮ ዳጊ እኮ ሌላ አንድ የቤት ስራ ነው የሆነባቸው። ፓስተር እነሱ ይጽናኑ እንጂ እኔ ምን አገባኝ። የት ነበር የነበረው? ቆይ የፈለኩት ነውማ አጽናኑ ይላል ጌታ ብሎ አላለም ሄደው አይ ዳጊ